የሌለበት ሀገር ላይ ግን ወንጀሉም ምናምንም ሲበዛ ሁለቱ ነገሮች እንዴት ነው የሚታየው? እንዴት ነው ኮምፕሮማይዝ የሚደረገው? እሺ የመጀመሪያው ጥያቄ አራቱ አቅጣጫዎች ምስራቅ፣ ደቡብ፣ ምዕራብና ሰሜን የሚባሉት እነሱን አስመልክቶ አለው በቁርአን የተጠቀሰው ሁለቱ ረቡል መሽሪቀይን ወረቡል መግሪበይን የሚል ስለሆነ ነው የሚል ምስራቅና ምዕራብ ብሎ አላህ ሱብሓነሁ ወተዓላ ገልጿቸዋል። መሽሪቅ ማለት የፀሐይ መውጫ ቦታ፣ መግሪብ ማለት ደግሞ ፀሐይ የምትጠልቅበት ነው። ሁለቱን አቅጣጫዎች ገልጿቸዋል። ሁለቱ መገለጻቸው ሌላኛውን የያዘ እንደሆነ ያረጋግጥልናል። ታቻው አይደል? እንዳውም በሌላ ቦታ ላይ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ إذا أراد أحدكم الغائط فلا يستقبلن القبلة أو لا تستقبل القبلة في الغائط ولكن شرقوا أو غربوا መጽዳዳት በምትፈልጉ ጊዜ ወደ ቂብላ አቅጣጫ አትዙሩ ቂብላ ብለው ገልጸውታል። የፊትና የኋላ እሱ ቂብላ ይባላል። ሰውየው የሚቅጣጭበት የፊት ለፊቱን ያንን ከጠቀሱ በኋላ ነገር ግን ወደ ምስራቅ ወይንም ወደ ምዕራብ ዙሯል። አየህ፣ የምስራቅና የምዕራብን አንጻራዊዎች ደቡብና ሰሜን የሚሉትን ስማቸውንም ባይናገሯቸውም እነሱን ነቢያችን ሰለላሁ ዐለይሂ ወሰለም ገልጸዋቸዋል። አቅጣጫዎች አራት እንደሆኑ ከዚህ እንረዳለን። ወላኪን ሸርቁ አው ገርቡ ላ ተስተቅቢሉሃ ወላ ተስተድቢሩሃ፣ ፊታችሁንም ጀርባችሁንም አትስቷት ቂብላ፣ ነገር ግን ወደ ምስራቅና ወደ ምዕራብ ዙሩ ብለው አራት አቅጣጫዎች እንዳሉ በዚህ መሰረት ነቢያችን ሰለላሁ ዐለይሂ ወሰለም ገልጸዋቸዋል። ሌላኛው ወኸለቅናኩም አዝዋጃ የሚለው ማንኛውንም የሚያጠቃልል ነገር ነው ወይ የሚል ነው። ወኸለቅናኩም ሲል ጊዜ እኛን ያማከለ ነው። እናንተን ፈጠርኳችሁ አዝዋጀን ጥንድ አድርጌ እያለ ይናገራል። ያ ማለት ግን ከሌሎችም ነገራቶች ጥንድ አይኖሩም ማለት አይደለም እና ከሁሉ ነገር ጥንድ አለው። ሁሉ የሚለው አጠቃላይ ሁሉን የሚያጠቃልል ባይሆንም ማለት ነው። ለምሳሌ እንስሳቶችን፣ ወፎች፣ ማናቸውም የሚዋለዱና የሚራቡ ነገራቶች ሁሉ ጥንድ እንዳላቸው አላህ ሱብሓነሁ ወተዓላ ይናገራል። ወሚን ኩል ሸይኢን ኸለቅና ዘውጀይኒ ይላል። ከእያንዳንዱ ነገር ጥንዶችን ፈጥሬያለሁ እያለ ይናገራል። ለዐለኩም ተዘከሩን ይሄ ነው እና ማናቸውም ከሚራቡ ነገራቶች ሁሉ ጥንድ ነገር አድርጓል አላህ ሱብሓነሁ ወተዓላ። ሁሱ ስለ ጀምዕያው እና ሙመህያ 50 ጊዜ ጻፍክ። ትላንትና መልሼልሃለሁ። ይበደግመልሃል። ኮሜንትን አቋርጣችሁ አይደል? ኮሜንትን አቋርጣችኋለሁ። እሺ ትላንትና መልሼልሃለሁ። እንጠይቀህ እደግምልሃለሁ እንሻለን እና ይህ ነው ማንኛውም የሚራቡ ነገራቶች ሁሉ ጥንድ አላቸው። አላህ ሱብሓነሁ ወተዓላ ወሚን ኩል ሸይኢን ኸለቅና ዘውጀይኒ ለዐለኩም ተዘከሩን እያለ ይናገራል። ሶስተኛው ነቢያችን ሰለላሁ ዐለይሂ ወሰለም አልፈዋል። አሁን ላይ ማንኛውም ሰው ቢኻለፍና ቢጋጭ የዛን ጊዜ ከነበረው ሰው ጋር ሊወዳደር አይችልም። እድሉ የማግኘት እርሳቸውንና ነገራቶችን የነገራቶችን ብይን የማግኘት እና ይህ ነገር ቀለል አይደለትም ወይ የሚል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይለፉ እንጂ ትምህርታቸው እንዳለ ነው። ተረክቱኩም ዐለል መሐጀቲል በይዳ ለይሉሃ ከነሃሪሃ ላ የዚጉ ዐንሃ ኢላ ሃሊክ እያሉ ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ተረክቱ ፊኩም ማ ኢን ተመሰክቱም ቢሂማ ለን ተضሉ በዕዲ ኪታበላህ ወሱነቲ አሉ። በመካከላችሁ ሁለት መንገዶችን ጥዬላችሁ እሄዳለሁ፣ እነርሱንም አጥብቃችሁ እስከያዛችሁ ድረስ በፍጹም አትጠሙም አሉ። እነርሱም ቁርአንና ሐዲስ ናቸው ብለው ተናገሩ። ስለዚህ ቁርአንና ሐዲስን እስካለ ድረስ በመካከላችን ልክ ነቢ ሰለላሁ ዐለይሂ ወሰለም እንዳሉ ነው የምንቆጥረው። ማንም ነብይ ቢመጣ አዲስ ትምህርት ይዞ አይመጣም። አያችሁ፣ ያ ነብይ አዲስ ትምህርትን ይዞ አይመጣም። የነብዩ ሰለላሁ ዐለይሂ ወሰለም ተከታይ ነው የሚሆነው። ሐታ ነብዩላህ ዒሳ በሚመጣ ጊዜ ፈየኡሙኩም ቢኪታቢላሂ ወሱነቲ አሉ ነቢ ሰለላሁ ዐለይሂ ወሰለም። በቁርአንና በሐዲሴ ያስተዳድራቸዋል አሉ። አያችሁ፣ ያለውን ህጉን ይሄንን ተከትሎ መሄድ ብቻ ነው። ሐታ ሙሳ ቢመጣ እንዳው ብለን ነቢ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ለው ካነ ሙሳ ሐየን ማ ወሲዐሁ ኢላ ኢትባዕ፣ ሙሳ በህይወት ቢኖር አሁን እኔን ከመከተሉ ውጭ ሌላ አማራጭ በሌለው ነበር ብለው ተናገሩ። እና ያ ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ዘመን ያለ ሰው ጽናት እንደሚያስፈልገው በእርግጥ ተናግረዋል፣ እንዳልከው ማለት ነው። ምክንያቱም ኺላፎች እንደሚፈጠሩ ወደፊት ተናግረዋል። ያ ነገር ሰዎችን ሊያስት እንደሚችል፣ የዛኔ ግን የእርሳቸውን መንገድ አጥብቆ የሄደ ሰው
ከሰሃቦች የአምሳዎቹን ምንዳ እንደሚያገኝ ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም። ኢነ ሚን ወራኢኩም ዘማን ሰብር ሊልሙተመሲክ ፊህ ቢዲኒሂ አጅሩ 50 ሚንኩም አሉ። ሰሃቦችን ምን አላቸው ነብዩ ሰለላሁ ዐለይሂ ወሰለም? ከእናንተ በኋላ በጣም ትዕግስት የሚያስፈልግበት ጊዜ ይመጣል አሉ። የዛኔ ግን ዲኑን አጥብቆ የያዘ ሰው ከእናንተ የአምሳችሁን ምንዳ ያክል ይሰጠዋል አሉ። አስበው፣ ከሰሃቦች የ50 እጥፍ ምንዳ ይሰጠዋል። ለምን? ምክንያቱም በሰሃቦች ዘመን ኺላፍ የለም። ወታቻው አይደለ? ቢድዓ ምናምን የሚባል ነገር የለም። ሁሉም አንድ መንገድ ላይ ነበር የሚሄደው። ወታቻው አንድ በአቂዳና በእምነታዊ ጉዳይ ሊخالف ሰው አታገኝም ነበር። ይሄ ማንኛውም አንጃዎች የሉም የዛኔ። ስለዚህ ነገሩ በጣም ቀላል ነበር ለነሱ። አሁን ኺላፎች ይበዛሉ። ወታቻው አይደለ? የዛኔ ግን የእኔን ሱና አጥብቆ የያዘ ሰው للمتمسك فيه بدينه اجر 50 منكم አሉ። ከእናንተ የ50ን ምንዳ ይሰጣል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። እና በጣም ትዕግስት የሚያስፈልግበት ሰብር የሚያስፈልግበት ጊዜ እንደሆነ ነብያችን ሰለላሁ ዐለይሂ ወሰለም አጥብቆ ተናግረዋል። በትንቢት ደረጃ ይሄ ሁሉ እንደሚከሰት ተናግረዋል። ኢነሁ መን يعش منكم فسيرى اختلافا كثيرا አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከእናንተ እድሜ ሰጥቶት የኖረ ሰው በጣም ብዙ ልዩነቶችን ወደፊት ያያል። ይሄ ዋዳ ሚን ሙዕጂዛት ዓለይሂ ሰላቱ ወሰላም ከነብዩ ሰለላሁ ዐለይሂ ወሰለም ተአምራቶች ናቸው። ነብይ ትንቢትን ይናገራል። ያ ትንቢት በተናገረው መሰረት ሲፈጸም ታያላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ወደፊት የብዙ ሰዎችን ታገኛላችሁ። ይሄ ዋዳ ሚን ሙዕጂዛት ዓለይሂ ከሲራ فعليكم بسنتي አደራ የዛኔ የኔን ሐዲስ ተከተሉ وسنة الخلفاء الراشدين المهديين من بعد تمسكوا بها وعضوا عليها بالنواجذ وإياكم ومحدثات الأمور فإن كل محدثة بدعة وكل بدعة ضلالة وكل ضلالة في النار. እና ይህ ነው አንዳቸው በጣም ለቅ ያለ ይሆናል በነብዩ ሰለላሁ ዐለይሂ ወሰለም ሱና ላይ በነብዩ ሰለላሁ ዐለይሂ ወሰለም ጎዳና ላይ ጸንቶ ለሄደ ሰው ማለት ነው። ያን ለማድረግ ደግሞ በጣም ቀላል ነው። ቁርአን ሐዲስን የሚከተሉ ሰዎችን የሰለፎችን መንሃጅ ወይንም የሰለፎችን ፈህም ግንዛቤ መሰረት አድርገው የሚሄዱ ሰዎችን ተጠቅታችሁ ስለማንኛውም ሃይማኖታዊ ነገር መማርና ማወቅ ነው። ያታችኋል عليك بآثار من سلف وإن رفضك الناس وإياك وآراء الرجال وإن زخرفوها لك بالقول كما قال الإمام سفيان الثوري رحمه الله تعالى وقال الإمام حسن البصري رحمه الله تعالى وإمام الأوزاعي أصبر نفسك على السنة وقف حيث وقف القوم وقل بما قالوا وكف عما كفوا عنه واسلك سبيل سلفك الصالح فإنه يسعك ما وسعهم واسلك سبيل سلفك الصالح የቀደምት መልካም ሰለፎችህን ጎዳና ተከተል። የሰለፎች ጎዳና ማለት ነው አይ الفهم الصحيح ትክክለኛው ጥርት ያለው ከቢድዓ የነጻው የሆነ ለእስላም የነበረው ግንዛቤ የሰለፎች ግንዛቤ ማለት ነው። ሰለፎች ሲባል ሰሃቦች ናቸው፣ ታቢዒዎች ናቸው፣ አትባዑ ታቢዒ ሶስት ክፍለ ዘመን ላይ የነበሩ የነብዩ ሰለላሁ ዐለይሂ ወሰለም ውዳሴ የተሰጣቸው እነዚያ የነበሩበትን መልካም ግንዛቤ መከተል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም አወደሷቸዋል ወይ እነዚያን? አዎ قال النبي صلى الله عليه وسلم خير الناس قرني ثم الذين يلونهم ثم الذين يلونهم ከሰዎች ሁሉ መልካም ሰዎች ብሎ ማለት በኔ ዘመን ያሉ ሰዎች ናቸው አሉ። ከዛ የሚቀጥሏቸው ብሎ ሶስቱን ክፍለ ዘመን አወድሰዋል። እነዚያ ሰለፎች ይባላሉ። ሰለፍ ማለት እንደ ቋንቋ ቀዳሚ ማለት ነው። በሃይማኖታዊ ትምህርት ላይ ግንዛቤ ላይ ቁርአንና ሐዲስን በጥሩ ግንዛቤ መገንዘብ የቀደሙ ሰዎች መልካም ሰለፎች አሰለፉ ሷሊህ ይባላሉ። ስለዚህ የነዚያ የቁርአንና ሐዲስ የነበራቸው ግንዛቤ አልፈህሙ ሰለፊ ይባላል። ሰለፊያዊ ግንዛቤ ወይም የሰለፎች ግንዛቤ ይባላል። شيخ الإسلام ابن تيمية رحمه الله تعالى من يقول لا عيب على من أظهر مذهب السلف وانتسب إليه واعتزى إليه بل يجب قبول ذلك منه بالاتفاق فإن مذهب السلف لا يكون إلا حقا لله. لا عيب على من أظهر مذهب السلف أني سلفوش نقول أنا وجنزابي نمكتلوا بلو بتناقر رسولا من ما ينتوقع سعنا تجت يلبت المال دام نودسنا من قبل رئيس يعني القرآن حديث بصحابوش بجنزابي جنزب الله مالتهم بتابعيش جنزابي جنزب الله مالتهم عندي قرآن أنكس تنسى إهين عبد الله بن عباس عندي بلو ترجموتان إهين إمام الأوزاعي عندي بلو ترجموتان إيه مالت يسلفوش جنزابي مكتل مالت إهين أشي كلاي مامي ከአብ የመጨረሻ ጥያቄ ማሜ ይሰማሃል? ከይቅርታ ጋር እኔ ነው ማሜ የምትለኝ ወይስ ከላይ ያለው? እስከ ይቅርታ ቀጥል። መጨረሻ ላይ ከተናገርከው አንጻር አንድ ሰው የሌላ እምነትም ይሁን ሲጠይቀው
ብድ ብሎ ነው መመለስ ያለበት። እንደገና ደግሞ ቁርአን ላይ አንድ አንቀጽ አለች በስነ ስርዓት የተቀመጠችና ከሷ ጋር እንዴት ነው መጨረሻ ላይ የተናገርከው ነገር አብሮ የሚሄደው ማለት ነው። ለምሳሌ ቁርአን ላይ አንድ ቦታ ላይ ካልተሳሳት ረቢ ፋጢረ ሰማዋቲ ወልአርድ አንተ ወልዩ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን ይላል። ዊሽ ነው ገና አይደለ? ይሄ ገና ሙስሊምም አድርገህ ግደለኝ ከሆነ አንድ ሰው ሲጠየቅ ምንድነው እምነትህ ሲባል እኔ ሰለፊይ ሱኒ ነኝ ማለት ያለበት ወይስ እኔ ሙስሊም ነኝ ማለት ያለበት? እንዴት ነው የሚሆነው? ይሄ የተናገርኩት አልገባህም። ከኔ ጋር አይደለም ማለት ነው። ሰለፊ ማለት ምን ማለት ነው አልኩኝ። ሃይማኖት ነው አልኩኝ ወይንስ ምንድን ነው? አይ አይደለም፣ አንተ እኮ አይደለም ያልከው። አሁን ላይ አንድ ሰዎች ከተናገርኩ አልከረለ ቆይ ኖ አይደለም። አንተ መጨረሻ ላይ የተናገርከው ነገር የተናገርከው አንተ የሰለፊዮችን መንገድ ነው መከተል ያለብህ ብለሃል። ልክ ነው። ግን አንዳንድ ሰዎች ስጠይቃቸው ምንድነው ስትላቸው እኔ ሰለፊይ ነኝ ሱኒ ነኝ ምናምን ነኝ ይላሉ። እሺ ኢስላም ሃይማኖት ምንድነው ተብሎ ቢጠይቅ አንድ ሰው እኔ ሙስሊም ነኝ ይላል። ነገር ግን ሰውየው ሙስሊም ነኝ ብሎ የቢድዓ መንገድን የሚከተል ሰው መጥቶ ቢጠይቀው ምንድነው ቢለው እኔ ሙስሊም ነኝ የሰለፎችን ግንዛቤ የሚከተል ብሎ ከእርሱ የተመየዘ عنه باتباعه المنهج السلف የሰለፎችን መንገድ እከተላለሁ ብሎ እዚህ ይለያል። ከእርሱ በምንድነው የሚለየው? ከዚህ ጋር ሰውዬ እኔ ቁርአንና ሐዲስን እከተላለሁ ያለ አንድ ሰውዬ ገብታችኋል አይደል? ኸዋሪጆች ምንድነው የሚሉት? ነተቢዕ الكتاب والسنة አረንድ ሌሎችም እንደው ቁርአንና ሐዲስ ነው የሚከተል هل تتبع الكتاب والسنة بفهم سلف الأمة በሉት የዛኔ ያቆማል። የሰለፎችን ግንዛቤ ትገነዘባለህ ቁርአንና ሐዲስን በዚህ መንገድ በዚህ ነው እና ስለዚህ እንደ ጠያቂው ማንነት ይሆናል መልሱ። እንዳጠቃላይ ቁርአንና ሐዲስን በቀደምት መልካም ሰለፎች ግንዛቤ መገንዘብ ካለንበት ችግር ሁሉ ሃይማኖታዊ ችግሮች ሊያወጣ የሚችል የሆነ ብቸኛው መፍትሄ እሱ ብቻ ነው፣ ሌላ አይደለም። እሺ በአካባቢያችሁ ቅርብ የዑለማ አህለሱነት ወልጀማዓ ወዑለማ አልመንሀጅ ሰለፊ ከእነሱ ጋር ኪታቦችን ቅሩ፣ እነርሱን ትምህርቶች አዳምጧቸው፣ እነርሱን ፈትዋዎች አዳምጡ። الشيخ ربيع والشيخ عبيد والشيخ عبد الله البخاري والشيخ صالح الفوزان والشيخ الألباني والشيخ ابن باز والشيخ ابن عثيمين والشيخ مقبل الوادعي والشيخ أحمد بن يحيى النجمي والشيخ محمد أمان الجابي ينزل الذي كل تمرتو تشالو ሊያወረዳቸው እነዚህን አዳምጧቸው። ጥሩ ትምህርትን ታገኛላችሁ። እሺ ጥያቄ አለ ይጠይቅ። ሰላም አለይኩም። እሺ ብሱ ሄኖክ ሄኖክ ሰላም አለይኩም። እሺ ብሱ ማታ አጋጣሚ እየጠየኩህ ነበርና አጋጣሚ ኔትወርክ አስወጣን ሳልጨርስ ወጣሁ። ትናንትና ስለ ነቢያት ጠይቄክ ነበረ። ማለት ስንት ነቢያቶች አሉ ብዬ 25 ነቢያቶች ነበሩ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ብለኸኝ ነበረ። እና ቁርአን በነቢዩ ሰለላሁ ዐለይሂ ወሰለም በመሐመድ ላይ ነው እንደወረደ የሚነገረው በእስልምና አይደለ? ከነቢዩ ሰለላሁ ዐለይሂ ወሰለም በፊት ወደ 25 የሚሆኑ ነቢያት ነበሩ። ነገር ግን እነሱ በምን ይመሩ ነበረ? ቁርአን የወረደው በነቢዩ መሐመድ ከሆነ ከዛ በፊት የነበሩት እስላም የነበሩ ሰዎች በምንድን ነበር የሚመሩ የነበሩት? ጥያቄው ማለት ግልጽ ስላልሆነልኝ ነው። ያንን ጥያቄ ለማወቅ ስለፈለግኩኝ ነው። ትክክለኛ ጥያቄ። ቁርአን የወረደው በማን ጊዜ ነው? በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ነው። ከዚያ ጊዜ በፊት የነበሩ ነቢያቶች ታዲያ በምን መጽሐፍ ነበር የሚመሩት የሚል ነው። አምላክ አላህ ሱብሓነሁ ወተዓላ በየጊዜው ለነቢያቶች መጽሐፍትን ይሰጣቸው ነበር። ካነ ናሱ ኡመተን ዋሂደተን ፈበዐሰ አላሁ ነቢይነ ሙበሽሪን ወአንዘለ መዐሁሙል ኪታብ ይላል። ሰዎች ሁሉ በአንድ መንገድ ላይ ነበሩ፣ እኔም በእነርሱ ላይ መልእክተኛን ላኩኝ፣ አስነሳሁ፣ ነቢያትን ላኩኝ ካለ በኋላ ከእነርሱም ጋር መጽሐፍን አወረድኩላቸው እያለ ይናገራል። ለናሙናነት ያክል የተወሰኑ መጽሐፍቶች ተነግረውናል። ያልተነገሩን ደግሞ በርካቶች መጽሐፍቶች አሉ። ለምሳሌ ተውራት፣ ኢንጂል፣ ዘቡር እንደተወረዱ ተነግሮናል። አላህ ሱብሓነሁ ወተዓላ በሱረቱል ማኢዳ ላይ ሲናገር ኢና አንዘልና ተውራተ ፊሃ ሁደን ወኑር የሕኩሙ ቢሃ ነቢዩነ አለዚነ አስለሙ ሊለዚነ ሃዱ ወረባንዩነ ወልአሕባሩ ቢማ ስተሕፊዙ ሚን ኪታቢላሂ ወካኑ ዐለይሂ ሹሃዳ እያለ ይናገራል። እኔ ተውራትን አወረድኳት እያለ ይናገራል። ኢንጂል ልክ እንዲሁ አላህ ሱብሓነሁ ወተዓላ ያወረደው መጽሐፍ እንደሆነ ለመሲሁ ተናግሯል። ثم قفينا على آثارهم برسولنا وقفينا بعيسى ابن مريم وآتيناه الإنجيل ከዚያም በኋላ ከነቢያቶች ሁሉ ፋና ላይ መሲሁን አስከተልኩም
ላኩት ለእርሱም ኢንጂል የሚባልን መጽሐፍ ሰጠሁት ይላል። በሱረቱ ኒሳ ላይ ልክ እንዲሁ ወአተይና ዳውደ ዘቡራ ይላል። ለዳውድም ዘቡር የሚባልን መጽሐፍ ሰጠሁት ይላል። ለነቢያችን ሰለላሁ ዐለይሂ ወሰለም ተባረከ ለዚ ነዘለ ልፉርቃነ ዐላ ዐብዲሂ ሊየኩነ ልልዓለሚነ ነዚራ ወአንዘልና ኢለይከ ልኪታበ ብልሐቅ ኢና አንዘልና ዐለይከ ልኪታበ ብልሐቅ ኢና ነሕኑ ነዘልና ዚክር ወኢና ለሁ ለሓፊዙን እያለ ይናገር አላህ ሱብሓነሁ ወተዓላ። እነዚህን መጽሐፍቶች ባለፉት ነቢያቶች ላይ ወርዶላቸው በእነዚህ ህግና ስርዓት ይመሩ ነበር። እሺ ሄኖክ አለ? ሰላም አለይኩም። ወአለይኩም ሰላም። እሺ ኮሜንት ላይ ልጆች ሆናችሁ ስራ ቦታ ከሆናችሁ በኮሜንት ወይግሽ ማካችሁ ሙዳችንን አትስረቁ። ጥያቄ ነበረኝ። ነብዩ ሰለላሁ ዐለይሂ ወሰለም በጀነት ውስጥ መርየምንና አስያን ያገባሉ ይባላል። ግን ሰው የሆነ የተረጋገጠ ማስረጃ አለ። ያገባሱ ታድ ነው። ጥያቄ አለ። ይቀጥል። ብዙ አንድ ጥያቄ አሁን የመጣ ጥያቄ ድንገት ትዝ ብሎኝ አንድ ሰው ከመተኛቱ በፊት ወይም ከመግሪብ እስከ ኢሻ ባለው ሰዓት ውስጥ ሱረቱ ተውባን የመጨረሻው ከቀራ እኔ የሰማሁትን ነው እና ይሄ ነገር ሰሂህ ነው ዶይፍ ነው። መለከል መውት ቢመጣ ቀድርም እንኳን ቢሆን ተግባባን አይደል? አይሞትም ነው ያን ከቀራ ያ ከቀራ ለቀድ ጃአኩም ረሱል ቢለውን አያው ማለት ነው። ይሄ ነገር እንዴት ነው? ይሄን እየቀራ እስኪ መልቂያማ ሊቆይ ነው ማለት ነው። ኖ እንደዛ አይደለም። ከተደዋለ የዛ ቢሊግ ኖሮ ሳይሆን ለምሳሌ አሁን አላህ Subhanahu Wa Ta'ala የሰው ልጆችን ሲፈጥር ሁሉ ነገሩን ጽፎ ጨርሰዋል አይደል? የጀነትም የጀሃነም ይሁን ከማንም እንደሚወለድ ስንት ልጅ እንደሚኖረው ምናምን ነገር። ግን አንድ ሰው ደግሞ ዱዓ ካደረገ ያ ነገር ሊቀየርለት እንደሚችል በዛ መሰረት በዛ እይታ መሰረት ነው አሁን እኔ ጠየቅኩ። ከዛ ጋር በተያያዘ እሺ እንደዛ የሚል ሐዲስ የለም። አላህ Subhanahu Wa Ta'ala በቁርአን ላይ لكل أمة أجل إذا جاء أجلهم فلا يستأخرون ساعة ولا يستقدمون ይላል። ለእያንዳንዱ ሰው የተወሰነለት የእድሜ ገደብ አለ። ያ ጊዜ ገደቡ ከመጣ ወደኋላም ወደፊትም አይሉም፣ በዚያ ሰዓት ይገደላሉ። እና ስለዚህ ከዚያ የሚያልፍ የለም። ሳዳ አንዳንድ ሐዲሶች መልካም ስራን የሰራ ሰው እድሜው ይረዝምለታል ብለው የተናገሩበት ነብዩ ሰለላሁ ዐለይሂ ወሰለም እድሜው ይረዝማል ማለት ምን ማለት ነው ከተባለ ከተወሰነው እድሜ ላይ ይጨመርለታል ማለት ሳይሆን ያን የተወሰነለትን እድሜ አላህ Subhanahu Wa Ta'ala ይባርክለታል ማለት ነው። በመልካም ነገር እንዲያሳልፍ ይወፍቀዋል። ብዙ ዓመት ከኖረው ሁላ ትንሽ እድሜ ኑሮ የተባረከለት ይሄኛው ይበልጣል አይደል? ስለዚህ ያንን እድሜውን ይባርክለታል ማለት ነው። እሺ ጥያቄ አለ? ይቀጥል። እሱ ጥያቄ አለኝ እኔ ጥያቄ የሆነ መቃብር ቦታ የገጠመኝ ነገር ነው። መቃብር ቦታ ላይ ሲቀበር ሰውየው መጀመሪያ ዙር ነበር ላይ ሰዓቱ ዙሩ ተሰገደና የሚያሰገደው ሰውዬ ከዛ ቀጣይ የሆነ ደረሳ ልጅ ነበረ። ያ ልጅ ካላሰገደ ምናምን ብሎ መጀመሪያውን ሰውዬው ውጣሉት ሰላተል ጀናዛ ሲሰገድ ማለት ነው። ያ ነገር እንዴት ነው የሚታየው? ሰውየው አንዳች ግማሹ ወደ ጠና የደረሱት ግማሹ የመጀመሪያው ሰውዬ ያሰግዳል፣ ግማሹ ደግሞ የሆነ በዘመድ እንትና ዘመዱ ቢያሰግድበት ይሻላል ምናምን የሚባል ጥያቄ ቀረበ። ካኑ ሰዋአን ፈአክሰሩሁም አኽዛ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሰዎችን ሊያሰግድ የሚገባው ከሁላቸውም ይበልጥ ቁርአንን አሳምሮ የሚያነበው የሚቀራው ሰው ነው አሉ። እኩል ከሆኑ ይበልጥ ከእነርሱ ከሁለቱ
አብዝቶ የሸመደደውና የያዘው ብለው ተናገሩ። ያ ነው እና የእውቀት ባለቤት የሆነው ነው የሚመራው። እሺ ኮሜንት ላይ ክርስቲያን ልጅ ኮሜንት ላይ የተሳደኩ ናግባርክ ይላሉ። አመሰግናለሁ። ሁለተኛ ደግሞ በጽሁፍ ሳይሆን በድምጽ ይሆናል። ግባ ጥያቄ ነው። ሁለተኛው ጥያቄ አንዳንድ ጊዜ ጋብቻ ሲሆን ቤተሰብ ጥያቄ አንድ ልጅ እንሷን ቤተሰብ ጥያቄ ይሄድና ይጠይቃሉ ወይ በሰዓቱ ላይ ውስጥ ሊሆን ይችላል። እሱ ኒካ ይታሰር ሲባል አይታሰርም ይላል ቤተሰቦቹ ከፈቀዱ በኋላ። ይሄ ነገር እንዴት ይታያል? ድጋሚ ጥያቄው አንድ ሰው አንድ ልጅ ልጅ ፈልጋትና ቤተሰቦቹ ጋር ይሄዳል ይጠይቃል ወይ በሰዓቱ ሊወስዳት ይችላል። ትንሽ ቆይቼ ወስዳታለሁ ብሎ ሊል ይችላል። በዛን ሰዓት ደግሞ ያ ሰው ቤተሰቡ ኒካ አላስርም ብሎ የሚልበት ጥያቄ አለ። ያ ካልታሰረ ወንጀለኛ ያስደርገዋል ወይ ነው? እሱ ኒካ አናስርም ያለበት ምክንያት ምንድን ነው? ያው በሰዓቱ ካልወሰደ ኒካ አናስርም ምናምን ነገር ወይ በሱ ነገር ነው መሰለኝ ኒካ አይታሰርለትም በጊዜ ያለምንም ምክንያት ዝም ብለው ኒካ አናስርም ከሆነ የዛን ኒካ ማስር እየፈለጉ እነርሱ ያለምንም ምክንያት ሊከለክሉ አይችሉም። ሊከለክሉ አይችሉም። ያ ኒካ እንዲያለሱ ማሰር አለበት። እሺ ምክንያታቸውን በግልጽ መናገር አለባቸው። ጥያቄ ነገር አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። የሆነ የሚጠይቀኝ ጥያቄ ነበርና አንድ ልጅ ኒካ ከታሰረ 6 ዓመት ቆይተዋል። እሺ ከዛ ልጁ ሳውዝ አፍሪካ ነው የሚኖረው። ለልጅቷ አልፎ ብር የሆነ ነገር ይልካል። እሺ እኔ እንደሰማው ከሆነ በእስልምና ኒካ 4 ዓመት ነው 5 ዓመት ከቆየ ኒካው ይፈርሳል፣ ማደስ ይፈልጋል ሲባል ይሰማለሁ። ግን እኔ አልቀረውም እኔ አላውቀውም ሲባል ይሰማለሁ እንጂ። ከዛ በሆነ ነገር ላይ ተጣሉና ልጅቷ አሁን አረብ ሀገር ሄደ ነበር። ለእናትና ለአባት ብር መላካችም ከሁን በኋላ የምትልክ ብር ለእናትና ለአባት ሐራም ነው፣ አንቺም ብርም የኔ ናችሁ ብላ ተጣሉ ከሱ ጋር። ከተጣሉ በኋላ ልጅቷ በቃ እሱን እኔ አልፈልግም ኒካ እንዲፈታልኝ ነው የሚፈልገው እምቢ ብላ አይሆንም ማለች። ከዛ ኒካው ለመፍታት ሽማግሌዎቹ ቀጠሮ ይዞ ነበር። ልጅቷ ካሁን በፊት የተጠቀመችውን ብር መክፈል ዋጅብ ይሆንበታል ወይ የሚለውን ጥያቄ ለመጠየቅ ነበር። በእኔ ኒካ ፈርናሽና ብሎ ብሩን ተቀብሏት ስለሱ ነው ጥያቄ ወይንስ እሱ ስለሰጣት ብር ምስቴ ነች? አሁን እኔ ለማወቅ ፈለኩት እሱ ለሷ የሰጠውን ብር እሷ ለመክፈል ዋጅብ ይሆንበታል ወይ ነው? ኒካው ከተፈታ መክፈል ግዴታ አለበት ወይ ነው ጥያቄው። ያን ብር የሰጣት ስጦታ ነው አይደለ? ለሷ እንድትጠቀም ነው። ኒካ ካሰረ በኋላ ልብስም እንድትገዛ የሆነ ስልኮችንን ገዝቶ ሰጥቷል እኮ። ሚስቴ ነች ብሎ ነው ያን ሁሉ ሲያወጣ የነበረው። አዎ ኒካ አስሮለታል። እሷ ከዚያ በኋላ አልፈልግም ማለች ወይስ ምንድነው? ከዛ 6 ዓመት ቆዩ ሳይግባቡ። እሺ ከዛ 6 ዓመት ከቆዩ በኋላ እሷ አረብ ሀገር ሄደች። ከዛ አረብ ሀገር ከሄደች በኋላ ለእናትና ለአባት ብር ስትልክ እሱ ለምን ትልክ ያለሽ ብርም አንቺም የኔ ስለሆንሽ ካሁን በኋላ ለቤተሰቦች የምትሰጪው ብር ለቤተሰቦች ሐራም ነው መብላት አይችሉም ቤተሰቦች ብሎ ሰድቧል ብላ እምቢ አለች። ተሳስቷል። እንደዚያ ማለት አይችልም። ስላገባሁሽ ገንዘብሽ ከዚህ በኋላ ይሌለው ማለት አይችልም። ከዛ የተጣሉት በዛ ነገር ላይ ነው። ለእናትና ለአባት የምትሰጪ ብር ሐራም ብሏል። ከዛ እሱን አይኑን ማያት አልፈልግም ማለች። እምቢ ምትይ ከሆነ ያኛውን ብር መክፈል ግዴታ የለበትም ወይ ነው እኔ ከሷ የተጠቀመችውን ብር። እሺ ወንድም ይኸውልህ ምን አለ መሰለህ፣ እሺ ሴት ልጅን አገባትና የምትሰራው ገንዘብ የኔ ነው ማለት አይችልም። ስምምነት ካላችሁ እኔም አንተም ሰርተን የጋራ እናድርግ ብለው ተስማምተው ከሆነ ልክ እሱ ሰርቶ ሲያመጣ እሷም ታመጣለች፣ እኩል ያደርጋሉ። ካልሆነ ግን አገባትና ከዚያ ልካታለሁ እየሰራሽ አምጪ ገንዘቡን የኔ ነው ማለት ይሄ ዘመናዊ ባርነት ነው።
ዘመናዊ ባርነት። ልክ ድሮ ዘመን ላይ ሰውየው ባሪያ ይገዛና ታምጣ ይለዋል። ቁጭ ብሎ ቤቱ ዘርግቶ እግሩን ይቀመጣል። ከዛ ባሪያ ቀኑን ሙሉ ሰርቶ ያመጣል፣ ብሩን ይቀበላል። እዛም የሚተናነስ ነገር አይደለም። ይሄ እንዲህ ማድረግ ተገቢ አይደለም። የሴቶችን ገንዘብ ቤተሰቧን ፈርዳ እንጂ እንዳጠቃላይ አሁን አንዴ ታዳምጠኛለህ በአላህ አንድ ጊዜ እሺ። እና ይሄን ማድረግ ተገቢ አይደለም። ስለዚህ አሁን እሷ ኒካሁን እምቢ አላለችውም አይደለ? ገንዘቡን የማታመጪ ከሆነ ብሎ ነው በራሱ ጊዜ ኒካሁን እሱ ችግር የፈጠረው እንጂ እምቢ ብለዋለች አላለችም። አልፈልግም መጀመሪያ ኒካሁን ወደ ማውረድ የሄደው ማን ነው? አሁን ጥያቄው ከሷ ከሆነ ኒካሁን ለማውረድ ጥያቄው የመጣው መጀመሪያ ላይ አሁንማ ለምን እንደዚህ ያለ ብላ ተቆጣ ኒካሁን እንዲፈታ ፈለገችው እሷ ናት። አሁን ኒካሁን ለማውረድ ከፈለገችና ከጠየቀች አሁን የሰራችው ገንዘብን ሳይሆን የምትሰጠው መጀመሪያ ያሳገባት ጊዜ የሰጣትን ያንን ጥሎች ትመልስለታለች። እሱ ግዴታ ነው። ከዚያ ውጭ ግን አይደለም። አመሰግናለሁ። እሱን ለማወቅ ፈልጌ ነበረ። ተረድቻለሁ። ሰላም አለይኩም። ወአለይኩም ሰላም። ሰላም ነው። አልሐምዱሊላህ። ይሰማል? ለምን ማስረጃ ልስጣችሁ? እሺ በነብያችን ሰለላሁ በምትመልሰው ለምንድን ነው ከተባለ ሴት ልጅ ባሏ አልተመቻት፣ ለምሳሌ በዚህ ባህሪው ሰው ያልተመቻት አብሬውም ልኖር አልችልም በዚህ ምክንያት ተዳንተን ካለች እዛኔ እሷ ከሆነ ፍቹ የመጣው የፍቹ ጥያቄ ፍታኝ አለችው። ሲያገባት የሰጣትን ጥሎሽ ማህር ትመልስለታለች። ከሱ ቢሆን ኖሮ አትመልስም ነበር። ከሱ ቢሆን ፍቹ የመጣው እሷ ከሆነ ፍቹ የመጣው እንደምትመልስለት ማስረጃ አለ ወይ? አዎ አለ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንዲት ሴት ባሏ ኒካ እንዲያወርድላት ትጠይቃለች። ባሏ ኒካ እንዲያወርድላት ጠየቀች። ከሷ ስለሆነ የመጣው ፍቹ የዛኔ ነቢያችን ሰለላሁ ዐለይሂ ወሰለም ሲያገባሽ ጊዜ የሰጠሽን መህር መልሽለት አላት። ሰውዬው ሲያገባት ጊዜ የሰጣት መህር ምን እንደነበር ታውቃላችሁ? የአትክልት ስፍራ ቦታ ነው የሰጣት። ነብዩ ሰለላሁ ዐለይሂ ወሰለም هل تردين له حديقته አላት። ሲያገባሽ ጊዜ የሰጠሽን የአትክልት ስፍራ ትመልሽለታለሽ? فقالت نعم አዎ መልስለታለሁ አላት። ردي له الحديقة وطلقها አሉት። ለእርሱ ያንን የአትክልት ስፍራ መልሽለት፣ አንተም ፈትቼሻለሁ ብለህ ፍታ አሉት። እና ይሄ ነው ከሷ ስለሆነ ፍቺ ይመጣል። ከሱ ቢሆን ኖሮ እሺ ጥያቄ አለ? ይቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ነህ? ሰላም ወራህመቱላሂ ወበረካቱሁ። አህለን። አካውንቴ ተመቶብኝ ነውና ከዚህ በኋላ በዚህ ስለሆነ ፒኬነን ታላ ፕሮግራም አይ አልተዘጋም፣ ግን በጣም አስቸጋሪ ሆነ። መርሐባ ልጆች ሁላችሁም እዚህ ያላችሁ ልጆች ከላይ ፒኬ የሚለውን ፎሎ አድርጉ። አንድ ሲታለ አንድ ሲወላችሁ ፎሎ አድርጉ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ነው። አልሐምዱሊላህ። የሆነ ጥያቄ ነበረኝና እኔ የምሰራው የሆነ አረቦች ቤት ነው እና ግቢ ይሰማል? አዎ ይሰማል። ትንሽ ምግብ የመስጠት ችግር አለባቸው፣ የሆነ መሳሳት ነገርና ሰራተኞቹ የሚሰራው ምግብ ወይም ለነሱ ከሚሰጠው ምግብ እየቀነሱ ወይም ሳያዩአቸው ቢሰጡ ይለኔ እንዴት ይታያል? ከባለቤቱ ፍቃድ ውጭ ማድረግ አይችልም። ነገር ግን ያ ባለቤቱ በዚያ ነገር ላይ ኃላፊነትና ከሰጣቸው ለእናንተ መስጠት ይችላሉ። ሳስፈቅዱ ይሆን ይችላል። ኦኬ ማለት ያው ስጡ ከተባሉት ውጭ እነሱ ትንሽ ትንሽ ነውና መስጠት የሚፈልጉት ወይም ከነሱ የሆነ ነገር ነው የሚያስቡትና ያ እንዳልኩ አንድ ሰራተኛ ተቀጥሮ የሚሰራ ሰው ከአሰሩ ትዕዛዞች መስራት የለበትም። ነገር ግን ያንን ሰራተኛ ያ አሰሪው ኃላፊነትና ከሰጠው እንደፈለክ አድርግ፣ እኛ ከተመገበን ከሚተርፈው ምግብ እንደፈለክ አድርግ ካለው ኃላፊነትና ከሰጠው
ስልጣን ከሰጠው በዚያ ላይ ስልጣንን ሁሉ እንደፈለገ ማድረግ ይችላል። አሰሩ በሰራተኛ ስልጣንን ሁሉ አሳልፎ ለምሳሌ መዝራዕም ቢሆን ምሳሌ ተምር እየሰራ ከሆነ ሰውየው ሳያየው ከዛ ተምር ላይ ቢጠቀም ካልፈቀደለት አይችልም ነው? አዎ ሰውየው ከተራበ ካልሆነ በስተቀር ነብያችን ሰለላሁ ዐለይሂ ወሰለም ሰውየው ተርቦ ከሆነ ባለቤቱን ማግኘት ካልቻለ ሰውየው ህይወቱን ለማትረፍ ያክል ይበላ እንደሌለ ችግር ተናግረዋል። በዚያ ጊዜ ስርቆት ሊባል አይችልም። ህይወቱ በላይ የለም እና ባለቤቱን ማግኘት የማይችል ከሆነና ሰውየው ከዚያ ቢያንስ እንደ ወንጀል አይቆጠርበትም፣ ህይወቱን ለማትረፍ ያክል ማለት ነው። ልክ እንደ ሰራተኛ የሚሰራ ሰው በዚያ የሚወቀስበት ነገር አይደለም። እሺ ጀዛኩሙላህ። አይ እሱ ሸይጣን አስረስቶ የነበረ አንድ ጥያቄ እና ሱብሃንአላህ ልጠይቅ። የየውመል ቂያማ መሲህ ደጃል ሲመጣ ወሱረቱል ካፍን ነው የምንቀረው አይደለም? ሱረቱል ካፍ ደግሞ አስሩ ከመጀመሪያው ከመጨረሻ ነው መቅራት ያለበት። ግን ሱረቱል ካፍን የማይችል ሰው ሱረቱል ኢኽላስ ሊቀራ አይችልም። ለምን? ማዕናው ተመሳሳይ ስለሆነ። እንደዛ የሚል ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ የለም። በመጣው ልክ ነው የምንይዘው። ነብያችን ሰለላሁ ዐለይሂ ወሰለም من حفظ 10 آيات من سورة الكهف عصم من فتنة المسيح الدجال. سورة الكهف የመጀመሪያዎቹን 10 አንቀጾች የሸመደደ ሰው አላህ ከደጃል ፈተና ይጠብቀዋል ብሎ ተናግረዋል። እሺ እናቶቻችን አባቶቻችን ምንድን ነው መቅራት ያለባቸው ታዲያ? ሱረቱ ልከህፍ አሳፍዛቸው እንዲያፍዙ ነገራቸው። ነብዩ ሰለላሁ ዐለይሂ ወሰለም መልእክቱን አስተላልፈዋል። ይህ ሰው ያንን አጭር ነገር ነች፣ 10 መስመር ነች። እሷን ስለምን ማጥማት ትችላለች እንዴ? እሺ ግን እኔ አሁን ያልገባኝ ነገር ማለት ነው ሐቢቤ፣ ሱረቱል ኢኽላስ ስለ አላህ ትልቅነት ነው የሚናገረው፣ ሱረቱል ካፍም ስለ አላህ ትልቅነት ነው የሚናገረው። ሁለቱም ያገናኛቸው ነገሮች አሉ። ስለዚህ እንዴት ይሄኛው ሱረቱል አንድ ሰው ሱረቱል አላህ ይጠብቀንና ሱረቱል ኢኽላስ ቢቀራ አይሆንም? ኢማኑን አላህ ከሰጠው ወንድም በቁርአንና በሐዲስ ላይ የመጣልን ያ በራሳችን ይሄን ያተካከለ ማለት ነው። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም እሺ ሁለተኛ ጥያቄ ደግሞ ፀሐይ መግቢያና መውጫ እስከሚቀያየር ድረስ የነብያችን ሰለላሁ ዐለይሂ ወሰለም ዳዕዋ ሳይደርስ ሳይቀርብ ይሄ ያልደረሳችሁ ደግሞ ቀብር ላይ መላኢካ ተልኮ አላህ ነገሮችን አሳውቃቸው ሸሃዳ ያሲዛቸዋል የሚል ሐዲስ አለ። ይሄ እንዴት ነው የሚታየው? አላህ አሳውቃቸው ሸሃዳ ያሲዛቸዋል የሚል የለም። እንደሱ ሳይሆን መላኢካ ልኮ ቀብር ጥያቄ ነው ያለው ወንድም እዚያ ጋር ثم يسألان ይሄ ثلاثه اسئله ነው ሐዲስ ላይ። ከዚያም የቀብር ጥያቄ 3 ጥያቄዎችን ይጠይቃል ነው። እንደተቃላይ لا يبلغ ان هذا الدين ما بلغ الليل والنهار على النبي صلى الله عليه وسلم። እሺ እንደዛ ከሆነ ደግሞ ማለት ነው ሱብሃንአላህ 3 ጥያቄዎች የምንጠይቅ ከሆነ ቀብር ውስጥ አምላክ ማን ነው፣ ነብይ ማን ነው፣ ኪታብ ማን ነው ተብለን የምንጠየቅ ከሆነ የአላህን መገኛ ማወቁ ለኛ ብድሮ ቢጠቅመን አላህ ማይጠይቀው ግን ያስፈራል። አላህ እንደሆነ ስለ አምላክ መጠየቁ በሱ ውስጥ ይካተታል። አላህ ሱብሓነሁ ወተዓላ የት ነው የሚለውን ጥያቄ በዛ ውስጥ ይገኛል። አላህ ሱብሓነሁ ወተዓላ ነው የምንጠየቀው ቀብር ውስጥ ምን ቀብር ውስጥ አሁን አምላክ ማን ነው፣ ነብይ ማን ነው፣ ኪታብ ማን ነው የሚለው 3 ጥያቄ ነው የምንጠየቀው አይደል? ስለዚህ የአላህ መገኛ ቀብር ውስጥ የምንጠየቅ ከሆነ የአላህ መገኛ አላህ እንደሆነ ያስፈራል። ረሂምነቱ እንዳለ ሆኖ አሁን አንድ ሰው ፈርቶ አላህ የት ነው የሚገኘው የሚለውን ነገር ቀብር ውስጥ የሚጠየቅ ከሆነ ይሄ ዳህል አሳሳቢ ነው ወይ የአላህ መገኛ? በቁርአን እና በሐዲስ ላይ አሳሳቢ ስለሆነ አላህ ሱብሓነሁ ወተዓላ የት እንዳለ መገኛውን የነገረን ነው። ሁለተኛ በቀብር ውስጥ አላህ የት ነው ተብሎ ይጠይቃል አይጠይቅም? ይጠይቃል። በምን ውስጥ ይካተታል ከተባለ አምላክህ ማን ነው በሚለው ጥያቄ ውስጥ ይካተታል።
አምላኬ ማን ነው የሚለውን በባህሪያቶች ነው የነገረን አይደለ? ከባህሪያቶች መካከል አንደኛው ሲፈቱል ኢስቲዋ አላህ በቃሉ ላይ የገለጸውን ታላቅ ባህሪውን አሳሳቢ ሊሆን አይችልም ብሎ መናገር ተገቢ አይደለም። ወንድም አላህ ሱብሓነሁ ወተዓላ ከአርሽ በላይ መሆኑን ማመን ግዴታ ነው። በእርሱ ከምናምንባቸው ነገራቶች መካከል አንደኛ እሱ እና በቁርአን ላይ አላህ ሱብሓነሁ ወተዓላ ከአርሽ በላይ ነኝ ብሎ ደጋግሞ የተናገረውን ባህሪ ይሄ አያሳስብም ብሎ መናገር መግለጽ ተገቢ አይደለም። አስተካክል እና አላህ የት ነው የሚለው ጥያቄ ሀቢቢ ይኸውልህ፣ እኔ አንተን ለማረብ አይደለም ቻሌንጅ ለማድረግ ሳይሆን እኔ አላህ ስለምፈራ ፈርቼ ነው ለራሴ። ለምን አላህ ስለሚያስፈራ አላህ እኔ እንዴ ብቻ እሱን በትልቅነቱ በብቸኝነቱ መገዛት ነው እንጂ ያለብኝ አሁን ኮንፊውዥን ውስጥ ገብቼ ቀብር ውስጥ 3 ጥያቄ የምጠየቅ ከሆነ አላህ እንደሆነ እሱ ዱር ያውቃል። ለምንድን ነው ያን ያህል መጨነቅ ያለብኝ? እኔ አትጨነቅሽ። ሌላ ጥያቄ አለ። ሰገደ ምን ብዬ ልንገራቸው ጅማ አላህ በቁርአን ላይ የተነገረውን አምኖ መቀበል ግዴታ ነው። ልክ እንዲሁ ያንን ትልቅ ኢዕቲባር ትልቅ ቦታ መስጠት በልብህ ላይ ትልቅ ቦታ እንትን ነው፣ ግዴታ ነው፣ ዋጅብ ነው። እኔ ከአርሽ በላይ ነኝ ብሎ 7 ቦታ ላይ ተናግሯል። ለምን ብዬ ልጨነቅ አይባልም። እንደዚህ አላህ ሱብሓነሁ ወተዓላ እንደነገረህ ያንን በደስታ መቀበል ነው፣ አምኖ መቀበል ነው። ካልሆነ አላመንክም። አላህ ከአርሽ በላይ ነው የሚለውን ቃል የማያምን ሙስሊም አይደለም። እኔ ቃል በቃል ሙስሊም ነኝ ማነው ከአርሽ በላይ ነኝ እያለ አላህ እየተናገረ ይሄ ነው እርሱ አላህ ሱብሓነሁ ወተዓላ ثم استوى على العرش ስለምን መጨነቅ ነው የምታወሩት? አላህ ሱብሓነሁ ወተዓላ እኔ ከአርሽ በላይ ነኝ አለ። በቃ خلاص ልብህ ሰፋ ብሎ የሚቀበለው ቃል መሆን አለበት። እኔ ከአርሽ በላይ ነኝ አለ። ከአርሽ በላይ ነው ያ ነው። በቀብር ውስጥ ይሄን ትጠይቃለህ አትጠይቅም የሚል ማጭበርበሪያ እያነሱ ልባቸው ላይ እንትን አይበሉባቸው። በቀብር ውስጥ ትጠይቃለህ አለ ከአርሽ በላይ ነው ተብለህ፣ አዎ ትጠይቃለህ። በምን ውስጥ ይካተታል? من ربك جيته ما أنه بين واستكاتتها جيته كيف عرفت ربك بصفاته ومن صفاته سبحانه وتعالى علوه واستواؤه على عرشه ببهرياته شنو الله سبحانه وتعالى وينس بكرتايته بكرتايته ነብያቶች ስለርሱ ባህሪ በነገሩ ልክ ነው የምናውቀው አይደለ? ከነዚያ መካከል አንደኛው ምንድነው? ከአርሽ በላይ ነኝ ብሎ መናገሩ ነው። ይሄንን ያላመነ ሰው አላህ ጌታዬ ነው ብሎ የመናገር ሞራል የለውም። ወጣቻው አይደለ? ይሄ ነው። አንድ መልእክት ነበረኝና መርሐባ ማለት ያው በነገራችን ላይ መጽሐፍ ቅዱስ ተበርዟል ብዬ በመናገር ያው ብዙ ሰዎች እየተቹኝ ነው። ያው እሱም ለኔ ምንም ትርጉም የለውምና አንድ ማስተላለፍ የፈለኩትኝ ነገር ትናንት አንድ ቦታ ተጠርቼ ሄድኩኝ። ላይቭ ላይ ነው ጠርተው አስገቡኝ። ማለት እንደኔ ኦርቶዶክስ አማኝ ናቸውና እነዚህ ሰዎች ከጠሩኝ በኋላ ስላሴ ስለሚባለው አስተምሮ የተሳሳተ አመለካከት አለ አሉ። እንዴት ነው የተሳሳተ አመለካከት ካለኝ? የተሳሳተ አመለካከት ካለኝ ደግሞ እናንተ ልታርሙ ይሞክሩ፣ ማስረጃ አቅርቡልኝና እኔ የተናገርኩት ነገርና እናንተ የተናገራችሁት ነገር ትክክል ካልሆነ እኔ የተናገርኩት ነገርና እናንተ የተናገራችሁት ነገር ካልተስማማ በማስረጃ እንተራረማለን አልኳችሁኝ። መጽሐፍ ቅዱስ ተበርዟል ደግሞ እንዴ ልትል ቻልክ ካላችሁኝ ያው እኔ ማስረጃ አለኝ፣ ነፍ ማስረጃ ማቅረብ ይቻላል። ስለዚህ ይሄ የግል አቋም ነው አልኳቸውና እነሱ ይሄን በመደገፍ በነገራችን ላይ እኔ የሚውት አድርገው ያው ይሄ ልጅ ሙስሊም ነው እንደዛ ነው እንደዚህ ነው እያሉ ነውና እኔ ትልቁ ነገር ማለት የፈለኩትኝ ነገር ማንኛችሁም አስፈላጊ ከሆነ እኔ ሁላችሁም እንግዲህ 1000 ምናምን ሰው አለ ሁሱን እዚህ ሁላችሁም ታምኑታላችሁ። አስፈላጊ የሆነ ዲያቆን መሆኔን ቤተክርስቲያን መቼም የራሷ የሆነ ዶክመንት አላት። አገልጋይ መሆኔን ማንኛውም ሰው እንዲረዳኝ፣ ምክንያቱም ስሜን እያጠፉት ስለሆነ ማለት ነው። አንደኛ ደረጃ ላይ ሙስሊም ነው፣ ሙስሊሞች እንደዚህ ያደርገውት ነው እየተባለ ስለሆነ ፈጣሪ በሚያውቀው ሲጀምር ህግጋቱን እንኳን ራሱ አያውቁትም ብዬ ነው ማስበው። አንድ ሰው ማርያምን ብሎ ከማለ እንዴት ሙስሊም ሊባል ይችላል? እግዚአብሔርን ብሎ የማለ እንዴት ሙስሊም ሊባል ይችላል? መስቀል አስሮ ምን አይነት ሙስሊም ነው ይሄና? በዛ መልኩ ስሜን ለማጠላሸት እየሞከሩ ስለሆነ አስፈላጊ ከሆነ እንዲሁም በውሱ በኩል ሁሱን ታምኑታላችሁ። ሙሉ ፋይሌን ዶክመንቴን እልክለታለሁ። የቤተክርስቲያን ማረጋገጫ የቤተክርስቲያን ዶክመንቴን በውስጥ ለሱ እልክለታለሁ። እሱ ያየዋል እና ካየው በኋላ ደግሞ ያለውን እውነት ለእናንተ ሊነግራችሁ ይችላልና
ያለው ነገር ይሄን ይመስላል። ትንሽ እየደረሰብኝ ያለው ነገር አሪፍ አይደለም። ይሄን ለማለት ነው። አመሰግናለሁኝ። መርሐባ። እሺ ለኔ ማሳየት አይጠበቅብህም፣ ችግር የለውም። ሰው በእስልምና ሙስሊም ሆኖ በፍጹም ማርያምን ብሎ ሊምል አይችልም፣ እግዚአብሔርን ብሎ ሊምል አይችልም በፍጹም። እንደተናገረው ነው። ማየት የምትፈልጉ ክርስቲያን ካላችሁ አናግሩት። አይ መሸነፍ መሰላቸው። ተረዳኸኝ? እኔ ያመንኩበትን ነገር ነው። መጽሐፍ ቅዱስ ተበርዟል ስል በስንት ዓመተ ምህረት የታተመውን በዚህ ዓመተ ምህረት የታተመው እንደዚህ ይላል፣ በዚህ ዓመተ ምህረት የታተመው እንደዚህ ይላል። ስለዚህ መጽሐፍ ቅዱስ አሁን ላይ ያለው መጽሐፍ ቅዱስ እኔ ከተረዳሁት ነገር አንፃር የኢትዮጵያ ኦርቶዶክስ ተዋሕዶ የምትጠቀምበትና ሌሎቹን መጽሐፍ ቅዱሶችን ምክንያቱም ስማቸው አንድ ስለሆነ መጽሐፍ ቅዱስ ስለሚባሉ እነዛ መጽሐፍቶች ስናያቸው የቃላት ጭማሪ አለባቸው። ስለዚህ ይህ መጽሐፍ ቅዱስ ተበርዟል ብንል ምን ችግር አለው? ህዝቡን እንደውም እናስጠነቅቀዋለን የሚል ሐሳብ ነው ይዤ የመጣሁት። አለቀ። ሌላ ምንም አይነት ሐሳብ ይዤ አልመጣሁም። ይሄን ስላልኩኝ ግን እነሱ ምን ማድረግ ፈለጉ መሰለህ? ምክንያቱም እኔ አሁን ለምሳሌ ኦርቶዶክስ አማኝ ነኝ፣ በኦርቶዶክስ እምነቴ ላይ እንደጸናሁኝ ነኝ አለሁኝ በዛው ደረጃ። ነገ እኔ የሆነ ነገር ቢገባኝ እንኳን ራሱ ተረዳችሁኝ፣ የሆነ ነገር ቢገባኝ እንኳን ራሱ አስቀድሞ ስም የማጠልሸት ነገር ነው የመጣው። ምክንያቱም ልጁ ሙስሊም ነው እየተባለ ነው፣ ሙስሊም ነው እንደዚህ ነው እንደዛ ነው እና ይሄን ስም ማጥፋት በጣም ስለገረመኝና ወንድሞቼንም ደግሞ ላጣ ስለማልፈልግ አንደኛ ተረጋግቶ ማውራት በራሱ እንዴት እንደዚህ ሊያስብል ይችላል እኮ ኢየሱስ ክርስቶስን እያስተቸው አይደለም። ጥያቄ ጠይቃለሁ ላይ ገብቼ ተረጋግቼ ነው የማወራው። ስለዚህ እነሱ የሚመልሱልኝ መልስ ለመስማት እሞክራለሁ። ከዛ በኋላ ደግሞ ያልገባኝን ነገር እጠይቃለሁ። ከተዋጠልኝ እቀበለዋለሁ፣ ካልተዋጠልኝ ደግሞ ተዋለሁ። አለቀ። የኔ ዓላማ ይሄና ይሄ ብቻ ነው እና እንደዚህ አይነት ስራ አለ። ይሄን ለማስተዋወስ ያክል ነው። አመሰግናለሁኝ። እሱዬ አይሽ እሺ፣ ጥያቄ አለ? ይቀጥል። ጥያቄ አለኝ። ሰላም አለይኩም። ሰላም ወራህመቱላህ። እኔ ጥያቄ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ ያ እኔ ልቀጥል? ቀጥይ። አሁን ጥያቄ የራሴ ነውና እኔ ኦሮምኛ ትችላለህ እንዴ? አፋን ኦሮሞን ቤኩ እንጀሩ በቃ በኦሮምኛ ሊሞክርና እኔ የራሴ ነው ጥያቄ። የኔ ጥያቄ ደግሞ እኔ ሻርቢ መልበስ እኔ ወታደርና አንዳንዴ ሻርቢ ይከለክሉኛልና ሻርቢ አትልበሱ ይላል ሚኒስትር ላይ። ይሄ እንዴት ይታያል? ትቼ መሄድ ይችላል ወይስ እንዴት ላድርጎ? አንደኛ ይሄ ነው። ሁለተኛ ደግሞ እሺ ወታደር ነው። ሁለተኛ ደግሞ አዎ ነኛው። እሺ ሶላት ትሰግጃለሽ? ሰላትም አንዳንዴ ያው ስራ ሳይኖር አንድ ላይ ሰግዳለሁ። አንዳንዴ ደግሞ አዲስ ሰለምት ነኝና አንድ ላይ ሰግዳለሁ። አንዳንዴ ደግሞ ሚተውት ወቅት አለና ይሄ እንዴት ይታያል ነው? ሶላት መስገድ አለብሽ። ሶላት አቋርጠሽ ሙስሊም ልትባይ አትችይም። ሶላት ግዴታ ነው። እሺ ሶላት ከተዋችሁ ሙስሊም አይደላችሁም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልዐህድ አለዚ በይነና ወበይነሁም አሰላህ ፈመን ተረከሃ ፈቀድ ከፈረ አሉ። ሶላትን የተወ በእርግጥም ካደ ብለው ተናገሩ። በይነ ረጅል ወበይነ ሽርክ ወልኩፍር ተርኩ ሰላት አሉ። በአንድ አማኝ ሰውና በክህደት መካከል ያለው ሶላትን መተው ነው አሉ። ሶላትን ከተወ ክህደት ላይ ይሆናል ማለት ነው። ስለዚህ ሶላትን መተው አይቻልም። አንድን ሶላት ሆን ብሎ የተወ ሰው ይከፍራል። ሆን ብሎ የተወ ሰው ይከፍራል። ወደ አላህ ሱብሓነሁ ወተዓላ ይርቃል። ከአላህ ርቃችሁ የምትኖሩት ህይወት ሞት ነው። ሞት ነው። በህይወት ያላችሁ ብትሆኑም እንኳን ከአላህ ጋር ተሳስራችሁ አላህን አምናችሁ ብትሞቱም እንኳን ለዘላለም ህያው ናችሁ። እናንተ ሞታችሁ አይባልም። ወላ ተሕሰበነ አለዚነ ቁቲሉ ፊ ሰቢሊላሂ አምዋታ። ይሄን ያለሽ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ የአሹራ ጾም ከሐሙስ እና ጁማ ነው የሚጾመው ወይስ 9 እና 10 ነው? 8 እና 9
የአሹራ ቀን ጾም የሚጾመው ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት ልብ በሉ ያ ጀማዓ፣ ከፊት ለፊታችን ታላቅ የጾም ቀን አለ፣ የአሹራ ቀን ጾም። አሹራ የሚለው 10 ከሚለው 10 ከሚለው የተያዘ ቀን ነው። እርሱም የሙሐረም የአረበኛ ወራት አቆጣጠር የሙሐረም አሁን ያለንበት የአረበኛ ወራት አቆጣጠር አንደኛው ወር ነው። አንደኛው ወር 10ኛው ቀን ላይ ያለው ማለት ነው። እሱ ቀን ነው። ይህን የቀን የጾመ ሰው ምንዳብል እንደሆነ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ሲያም የውም የአሹራ ዩከፍሩ ሰነተ ልማውዲያ አሉ። የአሹራን ቀን መጾም ያለፈን የአንድ ዓመት ወንጀል ያስምራል አሉ፣ ያስተሰርያል። ይህ 10ኛው ቀን ምንድነው ከተባለ ነቢዩላህ ሙሳ ዐለይሂ ሰላም እና እስራኤላውያኖች ከፈርዖን ግፍና በደል ነፃ የወጡበት ቀን ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ኢነሁ የውሙን ነጀ ላሁ ፊህ ሙሳ ወመን መዐሁ ሚን ዙልሚ ፊርዓውን አሉ። ይህ የሙሐረም ወር 10ኛው ቀን አሹራ የሚባለው አላህ ስብሐነሁ ወተዓላ ሙሳንና ተከታዮችን ከፈርዖን ግፍና በደል ነፃ ያወጣበት ፈርዖንን ያሰመጠበት ቀን ነው ብለው ተናገሩ። ሙሳ በዛን ጊዜ ተደስቷል ድልን ስለተጎናጸፈ፣ እኔም ለወንድሜ ለሙሳ ደስታ ነውና ብለው ነቢያችን ሰለላሁ ዐለይሂ ወሰለም ያን ደስታ በጾም ያሳልፉታል እና እኛም በጾም እናሳልፈዋለን ማለት ነው። መቼ ነው ከተባለ የአሁኑ ቅዳሜ ነው። እሺ ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? ለኢን በቂቱ ኢለል ዓም አልማዲ ኢለል ዓም አልቃዲም ለአሱመና አታሲዕ አሉ። ምናልባት እስከ ቀጣዩ ዓመት ድረስ ከቆየሁኝ 9ኛውንም ቀን እጾማለሁኝ አሉ። ስለዚህ 9ኛውንና 10ኛውን መጾም ያ ነው የተሻለ። 9ኛውና ማነው 10ኛውና 11 አንዱን ብቻ ቢጾምስ ችግር የለውም ይቻላል። ነገር ግን ይበልጥ 9ኛውንም አብሮ ቢቀጥል ነው ቢጨምር ነው። እሺ ሰላም አለይኩም። ወአለይኩም ሰላም መርሐባ። አንድ ጥያቄ አለኝ። እሺ አሁን ለምሳሌ አንድ ሰው ላይክ መደብር ልትገዛ ስትል ዝርዝር የለኝም ይላል። የሚመችህ ቀን ታመጣለህ ካለ ከዛ በኋላ ከሁለት ወር በኋላ እዛ አካባቢ ሲሄድ ሰውየው ኦር መደብር ውስጥ ከሌለ ኦር ደግሞ መደብሩ ተሽጧል ሰውየውም የለም፣ ብሩን እንዴት ማረገው? አድራሻውን ፈልጎ መስጠት። አድራሻውን ማግኘት ካልቻለ ደግሞ በአካባቢው ለሚገኙ ሰዎች ጠይቁ። ዘመድ ካሉት ለዘመዶቹ መስጠት። ዘመዱም አድራሻም ሁሉ ከሌለ በአካባቢው ለሚገኝ ምስኪን ድሃ ያንን በሰደቃ መልክ መስጠት። ኦኬ። ሁለተኛ ጥያቄ ደግሞ አንዳንድ ጊዜ ሰው ልጅ ላይክ ኡምራ ሲሄድ ኦር መካ ሲሄድ ይቅርታ ምናምን ይባባላል። ከዛ በኋላ ኡምራ ከሄድና ሲጨርስ ለምንድን ነው ወደ ነበረበት የሚመለሱት? መመለስ የለባቸውም። ወደ ነበሩበት ሀገር ይመለሱ እንጂ ወደ ነበሩበት ስህተት መንገድ አይመለሱ። በዚያው መልካምነታቸውን ይቀጥሉ። ኦኬ። ካልቀጠሉት ምን ማድረግ ይቻላል? መቀጠል። ኦኬ አይ ኦኬ። ቴንክ ዩ ሽክራን ጀዛከላህ። መርሐባ አፋ የካለ ገጠ እዙ እንዴት ነህ? ሰላም ነው? ደህና ሰላም ነህ? እንዴት ነህ? ሁሉ ሰላም አለን አልሐምዱሊላህ። አለን። ጥያቄ አለኝ። እሺ ጥያቄ ምንድን ነው? ጥያቄ ምንድነው መሰል እስልምናን ለመቀበል እስቲ እውነተኛ ነብዩ መሐመድ በዚች ምድር ላይ ትልቁ ታሪክ የሰራው ነው ሰይኝ እስቲ። ትልቁ ታሪክ የሰሩት ነብዩ ሰለላሁ ዐለይሂ ወሰለም እዚህ ዓለም ላይ በጣም በርካታ ታሪኮች ስራዎችን ሰርተዋል። ትልቁ ግን በነብያት ትልቁ ታሪክ የምፈልገው እኔ ሰው ልጅ ሞቶ ከሞት ያስነሳ በአምላኩ ፍቃድ ማለት ነው። በራሱ ፍቃድ አይደለም፣ በአምላኩ ፍቃድ። ለምሳሌ በአላህ ፍቃድ የሞተ ሰው ያስነሳበትን ታሪክ አሳይ። መጽሐፍ ላይ ጥቀስና አሳይ። ታዳምጠኝ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰሩት ትልቁ ስራ ምንድነው አልክ? እሱን ልመልስልህና
ወደ ሰሩት ተአምር እንሄዳለን። ችግር የለም። ነቢያችን ሰለላሁ ዐለይሂ ወሰለም የሰሩት ትልቁ ስራ ወላሂ እንደሆነ ታውቃላችሁ። የነቢያት ስም ለዘመናት አንድ እስራኤላዊ ወጣትን ልጅ ሲያስመልኩ የነበሩ ሰዎችን ስራቸውን ማፍረስ፣ ወደ የነቢያትን መንገድ ዳግም አድሰው ለትውልድ ያን የነቢያትን አምላክ ማሳወቃቸው። አስባችሁታል? ነቢ ሰለላሁ ዐለይሂ ወሰለም አላህ ባያስነሳ ኑሮ የነቢያትን ትምህርትና መጽሐፍ ይዘናል ብለው አንድ እስራኤላዊ ወጣት ልጅ እያስመለኩ እስከ ዓለም ፍጻሜ ሊቆዩ ነበሩ። ነገር ግን አላህ ሱብሓነሁ ወተዓላ እርሳቸውን አስነሳቸው። ያን ስራቸውን ገለጡባቸው። የአብርሃም የኢስሐቅ የያዕቁብ አምላክ የሙሴ የመሲሁ አምላክ ማን እንደሆነ ለትውልድ አስተማሩ። ቦታቸዋል አይደል? ለዚህም ከባድ መስዋዕት ከፈሉ። አሳደዷቸው። የግድያ ሙከራ አደረጉባቸው። ብዙ መስዋዕትን ከፈሉ። ነቢ ሰለላሁ ዐለይሂ ወሰለም በጽናት ያንን የነቢያት መንገድ ለትውልድ አስተምረው ሄዱ። ቦታቸዋል አይደለ? ወዩንዚረ አለዚነ ቃሉ ኢተኸዘ አላሁ ወለዳ። ይህ ቁርአን አንድ የወረደበት ዓላማ ምንድን ነው? እነዚያን አምላክ ልጅን ያዘ ብለው የሚዋሹ ሰዎችን ሊያስጠነቅቃቸውና ሊያስፈራራቸው። ማ ለሁም ቢሂ ሚን ዒልምን ወላ ሊአባኢሂም። አምላክን ልጅን ይዟል ብለው መሲሁን ልጅ ነው ብለው የሚያምኑ ሰዎች ምንም ስለዚህ ጉዳይ እውቀቱም የላቸውም። ለአባቶቻቸውም ለእምነት አባቶቻቸውም እውቀቱም የላቸውም ነበር አለ። የሆነ ጊዜ ላይ ተሰበሰቡ። አምላክ አደረጉት መሲሁ ዒሳ ዓለይሂ ሰላም። ነቢ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ አስነሳና ይህንን ትልቅ ስራ እንዲሰሩ አደረጋቸው። የነቢያት መንገድ ለካ የትኛው ነው የሚለውን ለትውልድ እንዲያሳውቁ አደረጋቸው። የአብርሃም የኢስሐቅ የያዕቁብን አምላክ ለትውልድ አስተማሩ። መሲሁ ከነቢያቶች መካከል አንድ ነቢይ መሆኑን አስተማሩ። ገብታችኋል? ይህን ይመስላል። ሌላኛው ነገር የጠየቀው ምንድነው? የሚታይ ተአምር ነው የጠየቀው። ነቢ ሰለላሁ ዐለይሂ ወሰለም ከሰሩ ከታሪክ እንደው ትልቅ የሰሩት ተአምር ምንድነው ከተባለ በጣም በርካታ ሰርተዋል። ከነዚያ መካከል ማንም ነቢይ አልሰራም። ጨረቃን ለሁለት ከፍለዋል። መሲሁ ይህን አድርጓል? አላደረገም። ኤክስቪ ኢየሱስ ክርስቶስ ጨረቃን ከፍለዋል? አልከፈለም? ኤክስቪ አሎ ኤክስቪ ማስረጃ ሳያቸዋለሁ። ችግር የለም። ላሳያችሁ ማስረጃ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጨረቃ እንደከፈሉ እኛ ለማስረጃ እናወራም። እሺ እናሳያቸዋለን። ሌላም በርካታ ተአምራቶችን አድርገዋል፣ ግን ይሄ ይብቃቸው። ከዚህ ውጭ የለም። አረ ነፋለ ሌላም ጠቅስላለሁ። ይሄንን ላሳያችሁ። የሞተውን ያስነሳ ሰው አሳይ። ልጆች የሚረብሽ ቦታ ከሆናችሁ ሚውት አድርጉት። የሚረብሽ ቦታ ከሆናችሁ ሚውት አድርጉ። ያው እና ሐዲሱን እዚህ ጋር ተአምሩን እዚህ ጋር ታገኝታላችሁ። ምንጩን ተመልከቱ። ሐዲሱን ያስተላለፈው የዓይን እማኝ አነስ ብን ማሊክ ይባላል። ሐዲሱ ሰሒህ ሙስሊም 2802፣ ቡኻሪ ላይ 3637። ሐዲሱ ምን ይላል? አነ አህለ መካ የመካ ነዋሪዎች ሰአሉ ጠየቁ ረሱለላህ ሰለላሁ ዐለይሂ ወሰለም ነቢዩ ሙሐመድን ጠየቁ። ምን ጠየቁ? አን ዩሪየሁም አያ ተአምር እንዲያሳያቸው። ታዲያ እርሱስ ምን አሳያቸው? ፈአራሁም አሳያቸው ኢንሽቃቀል ቀመረ መረተይን ጨረቃን መከፈልን ሁለት ጊዜ አሳያቸው ይላል። ያ ነቢዩ ሰለላሁ ዐለይሂ ወሰለም የጨረቃ መከፈልን ተአምር አድርገው ለትውልዶቻቸው አሳይተዋቸዋል። የዓይን እማኞች ያዩና የመሰከሩ ተናግረዋል። ምንጩ ቡኻሪና ሙስሊም ላይ እዚህ ጋር ታገኝታላችሁ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሌላ ያደረጉት ተአምር አለ ወይ? ነቢዩ ሰለላሁ ዐለይሂ ወሰለም ሌላ በርካታ ተአምራቶችን አድርገዋል። ሌላኛው ምንድን ነው? ሶሐቦቻቸው በተጠሙ ጊዜ ከጣቶቻቸው መካከል ውሃ እንዲፈልቅ የማድረግን ተአምር አድርገዋል። ከዕለታት አንድ ቀን ሰሐቦች ውሃ ተጠምተናል፣ ሶላትም ደርሶብናል፣ ውዱ የምናደርግበት ውሃ የለንም፣ አንተ የአላህ መልክተኛ አሏቸው። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ምን አደረጉ? ፈአንበዐ ለሁም አልማ ሚን በይኒ አሳቢዒሂ ዐለይሂ ሰላቱ ወሰላም ከጣቶቻቸው መካከል ውሃ እንዲፈልቅላቸው አደረጉ ነቢያችን ሰለላሁ ዐለይሂ ወሰለም። እነዚያም ሰዎች ሁሉ ውሃን ጠጡ፣ ታጠቡ። አስቡት፣ ከጣት መካከል እንደዚህ ውሃ ማውጣት። ይህን ያደረገት ነቢይ ያለ ወይ ብል የለም። አሁን እዚህ ጋር ልትረዱ የሚገባው ነገር ምንድን ነው? አንድ ነቢይ የሆነ ተአምርን ይሰጣል፣ ሌላኛው ነቢይ ያንን ላይ ይሰጠው ይችላል። ይሄንን ነቢይ ይህን አላደረገምና በዚህ ይበልጣል ማለት አይደለም። እኔ ነቢ ሰለላሁ ዐለይሂ ወሰለም ቅድም
ጨረቃን ከፍለዋል። ማን ይሄን መሲሁን ይሄን ከፍለዋል ወይ ብዬ ስጠይቅ አንተ መጣበት መንገድ ጠይቀህ ብዬ ነው እንጂ እኔ ይሄን አንስቼ መሲሁ ይሄን አላደረገምና በዚህ ጉዳይ መሲሁን በልጠውታል ነብዩ ሰለላሁ ዐለይሂ ወሰለም ብለን የምናበላልጥ አይደለም። መሲሁ የራሱ የሆነ ተአምር ተሰጥቶታል። ልክ እንዲሁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የራሳቸው ተአምር ተሰጥቷቸዋል። ልክ እንዲሁ ሙሴ የራሱ የሆነ ተአምር ተሰጥቶታል። ወታቸዋል አይደል? ያ ነው ሙሴ ባህርን የመክፈልን ተአምር ተሰጥቷል። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ጨረቃን የመክፈል ተአምር ተሰጣቸው። መሲሁ ደግሞ ሙታንን የማስነሳት ተአምር ተሰጠው። መሲሁ አይንን የማብራት ተአምር ተሰጥቶታል። መሲሁ መስማት የተሳናቸውን እንዲሰሙ የማድረግ ተአምር ተሰጥቶታል። መሲሁ መናገር የተሳናቸውን እንዲናገሩ አፋቸውን የተዘጋን የመክፈት ተአምር ተሰጥቶታል። ሌላም ተአምራቶችን ተሰጥቶታል። ማን የሰጠው? አምላክ አላህ ሱብሓነሁ ወተዓላ። ይህን ሲናገር ምን ይላል? ወለቀድ አተይና ሙሳ ልኪታበ ወቀፈይና ሚን ባዕድህ ቢሩሱል ወአተይና ዒሳ ብነ መርየም ልበይናት ወአየድናሁ ቢሩህ ልቁዱስ። የማርያምን ልጅ ዒሳን በርካታ ተአምራትን ሰጠሁት በመንፈስ ቅዱስም አጸናሁት ይላል። ያሰላም እና በርካታ ተአምራቶችን ተሰጥተዋል መሲሁ ዒሳ ዓለይሂ ሰላም። ነብዩ ሰለላሁ ዐለይሂ ወሰለም ልክ እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም ሌላ ከተሰጧቸው ተአምራቶች መካከል ለጥቂት ሰው የምትበቃን ምግብ ለብዙ ህዝብ እንዲባረክ የማድረግን ተአምር ተሰጥተዋል። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ከሰሃቦቻቸው ጋር ስራ እየሰሩ ሳለ 1500 አካባቢ ሰሃቦች ናቸው። ልብ በሉ ከእርሳቸው ጋር ያሉት ወደ 1400 አካባቢ። በእነዚህ መካከል ከነበሩ ሰሃቦች መካከል አንደኛው ነብዩ ሰለላሁ ዐለይሂ ወሰለም ሲመለከታቸው በጣም ተርበዋል። ይህን መቋቋም አልቻለም ሰውየው። ቀጥታ ወደ ቤቱ ሄደና ምግብ ሊያመጣ ለነብዩ ሰለላሁ ዐለይሂ ወሰለም ሚስቱ ጋር ሄደ። ወደ ሚስቱ ጋር ገባና ቤት ውስጥ ምግብ አለ ወይ? የአላህ መልእክተኛ ተርበው አይቼ አላስቻለኝ ምግብ ይዤላቸው ልሄድ አላት። ነቢያችን ሰለላሁ ዐለይሂ ወሰለምን በዚያ ሁኔታቸው ስላየ ሰውየው ሄዶ ከሚስቱ ጋር ምግብ ለማምጣት ሲሄድ ቤት ውስጥ ምንም የሚበላ ነገር የለም አለችው ሴትዮዋ። የለም ስትለው ጊዜ ከዚያ ነገር ግን ትንሽዬ ዱቄት አለች፣ እችን ጋግራትና ውሰዳት፣ ልጋግርልህና መውሰድ ትችላለች። እንዲሁም ትንሽዬ ፍየል አለች፣ እሷን ረዳትና ስጋውን ሰርተህ ይህን ቂጣ ጋግረን እንወሰድላቸው። እሺ እንግዲህ አሁንስ ዱቄትን አብኪውና እስኪበስል ድረስ ለመጋገር እስኪበቃ ድረስ እንዲሁም ፍየሏን አርጃት ብረት ምንድን ነው ድስት ውስጥ እናስቀምጣትና ሂጄ ነብዩ ሰለላሁ ዐለይሂ ወሰለም ልጥራቸው አለ። እሺ ከእርሳቸው ጋር 1 3 4 ሰው ያዝ አላቸው። ትንሽ ፍየል ነች፣ ትንሽዬ ዱቄት ነች። ማስረጃ አሳያቸዋለሁ። አንዴ ልጨርስ ታሪክ ወላሂ አውጥቼ አሳያቸዋለሁ፣ ችግር የለም። ከዚያ በኋላ ምን አደረገ ይሄ ሰውዬ? ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ሄደ። ሚስቱ አደራ አለችው፣ አደራ ከእርሳቸው ውጭ ለሌላ ሰው እንዳትነግር፣ ለብዙ ሰው የሚበቃ ምግብ ስላልሆነ ግን አንተ በአምላክ ፈቃድ የሞተው ሰው ያስነሳን አሳየኝ። አይን ያበሩበትን ብለኝ ላሳይህ ነው፣ ችግር የለም። እሺ የሞተ ሰው አሳይ ቶሎ። ተረት ሰለቸ። በስነ ስርዓት አውራ፣ እየመለስኩልህ ነው። ስነ ስርዓት አውራ። ትልቅ ሰው ነህ፣ ወንድ ልጅ ነህ፣ እንደ ወንድ ልጅ ነው። ችግር የለም። እሺ ቶሎ ና የሆነ በዚህ ቡኻሪ 4210 ላይ ታገኙታላችሁ። ሙስሊም 2406 ላይ ታገኙታላችሁ። አሊ ብን አቢ ጣሊብ የሚባልን ሰው ነቢ ሰለላሁ ዐለይሂ ወሰለም አይኑን እንደፈወሱት ይናገራል። ምን ላይ ላንብብልህ? ወደ አማርኛ ተርጉምልህ። በዛው አጋጣሚ ደግሞ የሞተው ሰው ያስነሳበት ታሳየኛል። አንዴ እናወራለን። ወደ አማርኛ በትክክል ከተረጎመልህ አላውቅም እንዴት
አስወጣው። አንዴ ችግር የለም። ለምን ይወጣል? በስነ ስርዓት አውራ ብለን እናስተምረዋለን። በስነ ስርዓት ታወራለህ አይደል? ከዚህ በኋላ አይደል? በትክክል ከተረጎመልህ ላሳየህ። እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም ፈቡሪአ ከአን ለም የኩን ቢሂ ወጀዕ ይላል። ብፁዕ ወቅዱስ አቡነ ጎግል በትክክል ይተርጉም አይተርጉም አላውቅም። ቆይ ጎግል ላይ እዚህ ጋር ነው አይደለም በተረጉምልህ፣ እዚህ ጋር ደግሞ ተርጉምልህ ብለኝ ነው። እኔ አይደለም እዚህ መግባት የፈለኩት ወደ አማርኛ ለተርጉምልህ እዚህ ጋር በትክክል ከተረጎመ እሺ። ያው እና ሊተረጉመው አልቻለም በአማርኛ። ኦኬ በዚህ ላይ ያለውን ሐዲስ ፈሹፊየ ከአን ለም የኩን ቢሂ ወጀዕ የሚለው ልቀንሰው። ቆይ እስኪ በትክክል ከተረጎመልን። እሺ አንብብና ተርጉምልን። እሺ ተው። እሺ ከአንዴ የሌለውን ከየት አምጣው እያሉ ነው አገር ክርስቲያኖች። ገና ሳይታችሁ እንደዛ ብትሉን ችግር አለው። ኧረ ተው ትንሽ ከፍ በሉ። እሺ ያ እንዳጠቃላይ እዚህ ነው። ፈበረአ ከአን ለም የኩን ቢሂ ወጀዕ ፈበረአ ከአን ለም የኩን ቢሂ ወጀዕ ነቢያችን ሰለላሁ ዐለይሂ ወሰለም ሰውየው አይኑ እንዲመለስለት አድርገው እዚህ ጋር ይናገራል ሐዲሱ። ላንብብልህ። አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃለ የውመ ኸይበር ነቢ ሰለላሁ ዐለይሂ ወሰለም የኸይበር ቀን እንዲህ አሉ። ለኡዕጢየነ ሃዚሂ ራያ ገደን ነገ ይሄን ባንዲራ ሰጣለሁኝ። ረጁለን ለአንድ ሰው የፍተሑ ላሁ ዐላ የደይሂ በእጁ ላይ ድልን ይነሳል አላህ ዩሒቡ ላህ ወረሱለህ አላህና መልእክተኛውን ይወዳል ያ ሰው። ወዩሒቡሁ ላሁ ወረሱሉሁ ያ ሰው እንዲሁ አላህና መልእክተኛው ይወዱታል። ቃለ ፈባተ ናሱ የድኩነ ለይለተሁም አዩሁም ዩዕጣሃ ይችን ባንዲራ ማን የሚሰጣት ብለው ሌሎች ሰዎች ሌሊቱን ሙሉ ሲያወሩ አደሩ። ፈለማ አስበሐ ናስ ሰዎችን ባነጉ ጊዜ ገደው ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም በነቢ ሰለላሁ ዐለይሂ ወሰለም ላይ ማለዱ። ኩሉሁም የርጁ አን ዩዕጣሃ ሁላቸውም ያችን ባንዲራ መሰጠትን ይመኛሉ። ፈቃለ አይነ ዓሊይ ብን አቢ ጣሊብ ነቢ ሰለላሁ ዐለይሂ ወሰለም ዓሊይ ብን አቢ ጣሊብ የት ነው አሉ። ፈቂለ ተባለ ለእርሳቸው ሁወ ያ ረሱለላህ የሽተኪ ዐይነህ እርሱ አይኖቹን ታሟል። ልብ በል እርሱ ማየት ተስኖታል፣ ያው አይኑን የታመመ ሰው ነው። ቃለ ፈአርሲሉ ኢለይሂ ወደ እርሱ መልእክትን ላኩ ብለው ተላከበትና ፈኡትየ ቢሂ ነቢ ሰለላሁ ዐለይሂ ወሰለም ዘንድ ይዘውላቸው መጡ ሰውየውን። ፈበሰቀ ረሱሉላህ ሰለላሁ ዐለይሂ ወሰለም ፊ ዐይነይሂ ወደዓ ለሁ ነቢ ሰለላሁ ዐለይሂ ወሰለም በአይኖቹ ውስጥ እትፋሉና ወዲያውም ጸሎት አደረጉለት። ፈበረአ ተፈወሰ ሰውየው። ከአን ለም የኩን ቢሂ ወጀዕ በእርሱ ላይ የህመም ምልክት የሌለበት እስኪሆን ድረስ ብለው ተናገሩ። ፈአዕጣሁ ራያ ከዚያም ባንዲራውን ሰጡት ነቢ ሰለላሁ ዐለይሂ ወሰለም ይላል። ያውና ነቢያችን ሰለላሁ ዐለይሂ ወሰለም ሰውየውን እንደፈወሱት ቃል በቃል እዚህ ጋር ተቀምጧል። አይንን ያበራ አካል አይንን ያበራበታል ወይ ከተባለ ነቢ ሰለላሁ ዐለይሂ ወሰለም አይንን አብርተዋል። ይህን ይመስላል ማለት ነው። እሺ ቁርአኑን መቼ ወደ አማርኛ እንደምትተረጉሙ ባናውቀው ይሁን። እሺ እሱን ያው ማለት አንተ በተረጎምኩ ነው ያመንኩት እንጂ ቁርአኑ ላይ ለማንበብ አበኛ ያው ያስቸግረኛል ማለት ይችላል። አላውቀውም። እሺ የሞተውንም ደግሞ እንደዚህ ያሳየኝ። ሞቶ ያስነሳው እንደዚህ ያሳየኝ። እንግሊዘኛ ታነባለህ? ሞቶ ያስነሳው ማሳየኝ። እንግሊዘኛ ታነባለህ? በምን ቋንቋ ላድርግልህ? ይሄን ሳታምን ወዴት ነው የምንሄደው? በምን ቋንቋ እንግባባ ከአንተ ጋር? በአማርኛ ነው የምንግባባው። በአማርኛ ደግሞ የለም አልተረጎምክማ። በአማርኛ ደግሞ ነገር አንተ ራስህ ተርጉምልኝ። እሺ ያልክ አይደል? ተረጎምልኝ። እሺ የሞተውንም እንደዛ ያሳየኝ። እሺ ሞቶ ያስነሳል። ሞቶ ማስነሳት እኛ ጋር ከነብዩ ሰለላሁ ዐለይሂ ወሰለም ጋር በጣም ቀላል ነው። ከዚህ በላይ ትልቅ ነገር ነው ያደረጉት ኢየሱስ ክርስቶስ ያላደረገው ልጥቀስልህ።
እሺ ያው ሞቶ ያስነሳ ሰው ነው ጥቀስልኝ። ሰለላሁ ዐለይሂ ወሰለም ጋር ሞቶ ማስነሳት እርሳቸው ከሁሉ ከነቢያት በላይ ስለሆኑ ይሄ ለእርሳቸው ቀላል ነው። እሱ ሳይሆን ከዚያ በላይ አድርገዋል እያልኩ ነው። በስተት ተአምራት ከዚያ በላይ ያደረጉትን ከዛ በላይ አልፈልገውም። ጨረቃ ካፈለ ልትለኝ ነው። ግን እኔ ያልኩ የሞትም ያስነሳውን አሳየኝ ነው አልኩ። እኔ ከዛ በላይ አልፈልገውም። ከዛ በላይ አታሳይ። አዳምሽ ነው እንደዚህ እያልክ አይደለም የምታወራው። አሁን እኛ ጋር በእስልምና ምን አለ መሰላችሁ? በክርስትና በእስልምና ከተሳሳትኩኝ ማረም ትችላላችሁ ክርስቲያኖች። አምላክ ነቢያትን ሲያስነሳ ጊዜ በየዘመናቱ ላይ የተለያየ ተአምራትን ይሰጣቸዋል። የተለያየ አንዴ ሜት አድርገው አንዴ አምላክ ነቢያትን ንጹህ ጭንቅላት እንዳለው ሰው ሆናችሁ አስተውላችሁ አዳምጡ ክርስቲያኖች። በእናንተ መጽሐፍ በእኛ መጽሐፍ አምላክ ነቢያትን ሲያስነሳ ጊዜ በየጊዜው የተለያየ ተአምራትን ይሰጣቸዋል። ለአንዱ ነቢይ የሰጠውን ተአምር ለዚህኛው ላይ ሰጠው ይችላል። ገብታችኋል አይደለ? ለዚያኛው የሰጠውን ደግሞ ለዚህ ላይ ሰጠው ይችላል። ይህ ተአምራት የሚበላለጡበት ነገር ነው ወይ? አይደለም። ሙሴ ባህርን ከፍሏል አልከፈለም? ሚዩትን አንሳ እንዴ ኤክስቪ ሚዩትን አንሳ። ሙሴ ባህርን ከፍሏል አልከፈለም? እኔ ሙሴን አይደለም እኮ የጠየኩት። ነብዩ መሐመድ ሞተው ሰው አስነሳን አሳየኝ ነው አልኩት። እኔ ሙሴ እንዳ ምንም ማድረግ አይችልም። ወይ የሚነገረውን የሚረዳ አይደለም፣ የሚጠይቀውን ራሱ የሚያውቅ አይደለም፣ ለመረዳትም ዝግጁም አይደለም። ከዚህ ሰው ጋር በምን ቋንቋ ነው መግባባት የምትችሉት? ቅድም አሳየሁት። እሺ ተርጉምልኝ ወደ አማርኛ አለ፣ ተረጎምኩለት። አንተ አልክ እንጂ እኔ አላምንም አለ። እሱ ችግር የለውም አለፍኩት። ምን መጠየቅ እንዳለበት አያውቅም፣ የሚጠይቀውንም አያውቅም፣ የሚነገረውንም አያውቅም። ክርስቲያኖች ምን ከፍ በሉ እንጂ ትንሽ ከፍ በሉ ትንሽ። ሙሴ የሰራውን ተአምር ኢየሱስ ሰርቶታል ወይ ብላችሁ ወላሂ ሰራው። ሰላም አለይኩም። ሙሴ የሰራውን ተአምር ኢየሱስ ሰርቶታል ወይ ብላችሁ ወላሂ ሰራው። ሰላም አለይኩም። ሙሴ የሰራውን እንደሱ ነው። አቡሽ ነው ተራሳ አቡሽ አሎ አቡሽ አለ አሎ አቡሽ የለም። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ሙታንን አስነስተዋል አላስነሱም የሚለው ነው። ችግር የለውም እንመልሰው። ለመሆኑ ነቢያችን ሰለላሁ ዐለይሂ ወሰለም ሙታንን አላስነሱም? አሁን እዚህ ቦታ ላይ ልታውቁ የሚገባው ቅድም እንዳልኳችሁ ነቢያቶች በየጊዜው የተለያየ ተአምር ይሰጣቸዋል። አንዱን ለአንዱ ነቢይ የሰጠው ለአንዱ ላይ ሰጠው ይችላል። ያን እንደ መስፈርት ነው፣ ገና እንደ መሰረት ነው እየተናገርኩኝ ያለሁት። ይህ ነገር ሁላችንም የምናምንበት ነው። አንዱ ያንን ያልተሰጠው ይሄን አልተሰጠው፣ ያ ሲጀምር የነሱ ስራ አይደለም፣ የነቢያቶቹ ስራ እኮ አይደለም፣ የአምላክ ስራ ነው በእነርሱ በኩል። ስለዚህ መሲሁንና ነብዩ ሰለላሁ ዐለይሂ ወሰለም የምናወዳድርበት ነጥብ አይደለም። ይሄ አምላክ በእነርሱ በኩል አደረገ ነው የሚለው አይደለ? ስለዚህ አምላክ ባደረገው ነገር እነርሱን ማወዳደር የማይሆን ነገር እኮ ነው። ገብታችኋል? ኢየሱስ ክርስቶስ ተአምራቱን ሲሰራ የነበረው ራሱ ነው ወይ? 5 ሳንቲም አይደለም። ማነው ሲሰራለት የነበረው? አምላኩ በእርሱ በኩል። የሐዋርያት ሥራ ምዕራፍ 2 ቁጥር 22 የናዝሬቱ እግዚአብሔር በናዝሬቱ ኢየሱስ በኩል ድንቅና ተአምርን አደረገ ይላል። አድራጊው ማን ነው? አምላክ። በማን በኩል? በኢየሱስ በኩል። አንዲት ከራሱ ያደረገው ነገር የለም። እኔ ከራሴ አንዳች ላደርግ አይቻለኝም ማለት خلاص። ስልጣን ሁሉ በሰማይና ምድር ተሰጠኝ። ያ ሁሉ ሲያደርግ የነበረው አምላኩ በሰጠው እንጂ በራሱ በፍጹም ያደረገው ነገር አይደለም። አምላክ በእርሱ በኩል ያደረገው። ውሸት እስኪያስገባኝ እያልክ ነው። እና ልክ ይላል ዮናታን ግባ ና ያሺ እሱ ልቀጥል። እሱ ቅድምም አንድ ጥያቄ ጠይቄ አጋጣሚ ወጣሁኝ ሳልጨርስ። አይ ትቀጥላለህ። አንድ ዮናታን አሁን የተናገርኩትን ውሸት ያጋልጥሽ። ዮናታን ትቀጥላለህ። ሄኖክ ይቅርታ። እሺ
አሁን ሙታን ማስነሳት የሚለውን ላስረዳችሁ። ሙታን ሲባል ጊዜ እሺ ዮናታን ገብተሃል ወይ የገባው እንዴ? በጣም ያል ኮሜንት ላይ ይዛችሁ ማርና ያ ማለት በማስረጃ እስኪ እንድታሳየኝ ነው። ውሸታም ስትል ነበር ኮሜንት ላይ የዋሸሁትን አንድ ጥቀስ። በመጀመሪያ ስለ ራሴ ላስረዳ። ስላንተ በኋላ እናወራለን። ውሸታም ብለህ ኮሜንት ላይ ጽፈሃል። የዋሸሁትን አንድ ውሸት ጥቀስ ከተናገርኩት መካከል። ያ ኖ አንተ እንድታሳየኝ ነው የምፈልገው። ፈጣሪ ታዲያ ውሸታም የሚለው ምን ነው? የትኛው ውሸት ነው ውሸታም ያልከው? እሺ አንድ ጥያቄ ልጠይቅህ። ውሸታም ብለህ ጽፈሃል። እሱን ጨርስና ከዚያ በኋላ እሺ ጥያቄ ትጠይቃለህ። አንድ ጥያቄ ብቻ አይደለም፣ ብዙ ጥያቄ ትጠይቃለህ። አብሽር። ውሸታም ብለሃል። የትኛው ውሸት ነው ያዋሸሁት? ከኢየሱስ ክርስቶስ በላይ መሐመድ ተአምራት ያደረገውን ነገር እስቲ ያሳየኝ። ያ ጨረቃን መክፈል ማለት ቁርአን ላይ አለ። ጨረቃን መክፈል ነብዩ ሰለላሁ ዐለይሂ ወሰለም አድርገዋል። ኢየሱስ ክርስቶስ ጨረቃን ከፍሏል አልከፈለም? ከፍሏል ኢየሱስ ነው። መጽሐፍ ቅዱስ ላይ እንደዛ የለም ጌታ ሰው። ስለዚህ ኢየሱስ ክርስቶስ ያላደረገውን ድንቅ ተአምር ምድራዊ ተአምር እንዳይመስላችሁ እዚህ ምድር ላይ አይደለም። ግን ደግሞ ማድረግ አቅቶት ሳይሆን ጨረቃ ከፍሏል ማድረግ አቅቶት አይደለም ያላደረገው ስለሚያቅተው ነው እንጂ እሱ ከራሱ አንዳች አያደርግም እኮ ኢየሱስ ክርስቶስ። እሱ አታውቅም? አምላክ ነው ሲያደርግለት የነበረው ማለት። ይቅርታኔ አሁን ስለ መጽሐፍ ቅዱስ ጥቅስ ምናምን ያው እኔ ብዙም አላውቅም፣ ላስረዳ አልችልም። ማለት ጥቅስ ምናምን እንዳትጠይቀኝ እኔ አላውቅም። ግን ስለ ቁርአን አንድ ጥያቄ ብቻ ልጠይቅህ። ጠይቅሽ በቃ ጠይቅ። እሺ ማለት ቁርአን ለማን ነው የወረደው? ቁርአን ለነቢያችን ሰለላሁ ዐለይሂ ወሰለም ነው የወረደው። እሺ ምን ማስረጃ አለ ለሱ እንደወረደ? يقول الله سبحانه وتعالى إنا أنزلنا عليك الكتاب بالحق. ይህን መጽሐፍ ቁርአንን እኔ በአንተ ላይ አወረድኩልህ ሙሐመድ እያለ ይነግራቸዋል። ወነዘልና ዐለይከ ልኪታበ መጽሐፉን በአንተ ላይ አወረድኩልህ እያለ ይናገራል። በጣም በርካታ ቦታ ላይ ይነግራቸዋል። ተባረከ ለዚ ነዘለ ልፉርቃነ ዐላ ዐብዲህ አልሐምዱሊላህ ለዚ አንዘለ ልኪታበ ዐላ ዐብዲህ እያለ ይህን መጽሐፍ በእርሳቸው በነቢ ሰለላሁ ዐለይሂ ወሰለም ላይ እንዳወረደ ይነግረናል አላህ ሱብሓነሁ ወተዓላ። ስለዚህ በማን አማካኝነት ወረደ ከተባለ በመልአኩ ገብርኤል በመንፈስ ቅዱስ ምሪት የወረደ መጽሐፍ ነው ቁርአን። ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ ከአላህ ዘንድ ወረደ። መንፈስ ቅዱስ አወረደው መልአኩ ገብርኤል በአንተ ልብ ላይ ያወረደው ሙሐመድ ከነቢያቶች ትሆን ዘንድ። እሺ ልጠይቅ እና ታዲያ መሐመድ እኮ ነው እንደዛ ያለው። መሐመድ ብቻ በአፉ ስለተናገረ ነው ቁርአን ወረደልኝ አለው። መሐመድ ብቻ አይደለም፣ መሐመድ ራስ እሳቸው አይደለም ሲጀምር የተናገሩት ሰለላሁ ዐለይሂ ወሰለም። ለሱ ከወረደ እሱ እኮ ነው የተናገረው። ታዲያ አይደለም ለእርሱ ተወረደና እርሱ ተናገረ። ሰማይና ምድር ናቸው፣ እርሱ አድራሽ እንጂ የእርሱ ቃል አይደለም ቁርአን። እንግዲህ እሱን ለመጠየቅ ነው የገባሁት፣ ግን በደንብ ግልጽ አልሆነልኝም። እሺ እንግዲህ ግልጽ ራስህን እንትን ካልከው ምንም ማድረግ አልችልም። እርሱ ነው የተናገረው ይሏቸዋል አይደለ? ቁርአን ላይ 5 ሳንቲም አንዲት ፊደል የነብዩ ሰለላሁ ዐለይሂ ወሰለም ንግግር የለም፣ ወላሂ የለም። ነብዩ ሰለላሁ ዐለይሂ ወሰለም ከራሱ አንዲትን ቢናገር እኔ አልለቀውም ብሎ አላህ ራሱ ይናገራል በቁርአን ላይ። ወለው ተቀወለ ዐለይና ባዕድ አልአቃዊል ለአኸዝና ሚንሁ ቢልየሚን ይላል። ይሄ ከዓለማቱ ጌታ ከኔ ዘንድ የተወረደ ነው ብሎ አላህ ከተናገረ በኋላ በእኔ ላይ አንዲትን ቃል ተናግሮ በነበር ሙሐመድ እኔ በብርቱ ኃይል ይዘው ነበር፣ እንደው አታዩትም ነበር፣ ፈጽሜበት ነበር እስካሁን እያለ አላህ በእርግጠኝነት ይነግረናል የራሱ ቃል እንደሆነ። ለምሳሌ ቁርአን ላይ አንዲት የነብዩ ሰለላሁ ዐለይሂ ወሰለም ቃል የለም፣ ሊጨምሩም አይችሉም። ያን ቢጨምሩ የሉም ነበር በህይወት አላህ ይጨርሳቸው ነበር፣ አያስቀምጣቸው ነበር፣ ያጠፋቸው ነበር። ወላሂ ከራሱ አንዳችን አይናገርም እያለ ቃል በቃል ይናገራል። ወማ የንጢቁ ዐኒል ሀዋ ሙሐመድ ከራሱ አንዳችን አልተናገረም። ኢን ሁወ ኢላ ወሕዩን ዩሓ ከእኔ ዘንድ የሚተላለፍለትን ራእይ ብቻ ነው የነገራቸው ይላል።
እኮ መሐመድ ከራሱ አንዳች ነገር አይናገርም ያለው እኮ ራሱ መሐመድ እኮ ነው። አይደለም ሙሐመድ ከራሱ አይናገርም እያለ ሙሐመድ ስለ ሙሐመድ ይናገራል። አምላክ ነው እየተናገረ ያለው እያልኩህ እኮ ነው። አምላክ ራሱ ስለ እርሳቸው እየተናገረ ነው። ብቻ እሺ ክርስቲያን ነህ ዮናታን? አዎ ክርስቲያን ነኝ። እሺ ስንት አምላክ ነው የምታመልከው? ያው አንድ አምላክ ነው። አብሽር ጥቅስ ምናምን አንጠይቅህም። ጥቅስ አንጠይቅህም። ዝም ብሎ አንድ አምላክ አንድ አምላክ። እሺ አንድ አምላክ ነው የምታመልከው። ያን አንድ አምላክ ድንግል ማርያም ጸንሰዋለች? አዎ በሚገባ። ከተጸነሰው ከዚያ ከአንዱ አምላክ ውጭ ሌላ ያልተጸነሰ አምላክ አለ? የለም። በድንግል ማርያም ድንግል ማርያም አንዱን አምላክ ያን ብቸኛውን አምላክ ጸንሰዋለች። ከዚያ ከአምላክ ውጭ ሌላ አምላክ የለም ብለን ተስማምተናል። ያልተጸነሰ ሌላ አምላክ አለ ወይስ የለም? አይ የለም በጭራሽ። አብ ተጸንሷል? አልተጸነሰም? አብ አልተጸነሰም፣ ወልድ ነው። ኦኬ። ስለዚህ አብ አምላክ ነው አይደለም? አብ አምላክ ነው። ስለዚህ ያልተጸነሰ አምላክ አለ ማለት ነው? ያልተጸነሰ አምላክ እንደዛ አይደለም። ያ አብ ቃሉ እኮ ነው። ወልድ ማለት ቃል ነው። ስለዚህ ቃል ደግሞ ፍጡር ነው እንጂ ፈጣሪ ነው እንጂ ፍጡር አይደለም። ማ ወልድ ቃል። እሺ ስለዚህ አብ አልተጸነሰም አይደለ? አዎ ግን አምላክ ነው። አዎ ወመንፈስ ቅዱስስ አልተጸነሰም አይደለ? እሱ መንፈስ ቅዱስ ሰራጺ ነው። ኦኬ አምላክ ነው ወይንስ አይደለም? አምላክ ነው። አልተጸነሰም እሱም አይደለ? አዎ አልተጸነሰም። እሱ አብና መንፈስ ቅዱስ ያልተጸነሱ አምላኮች ናቸው ማለት ነው አይደለ? ኖ እንደዛ ብለን አናመልክም። ማኛ ያልተጸነሱ የተጸነሱ አንልም። ያልተጸነሰ ስለህ እኮ አብ አልተጸነሰም አልከኝ። መንፈስ ቅዱስ ስለህ እሱም አልተጸነሰም አልከኝ። የተጸነሰው ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ እኮ መጀመሪያ ቃል ነበር አይደል እንዴ? ማለት ቃልም ደግሞ እግዚአብሔር ነው። ስለዚህ ኢየሱስ ክርስቶስ የተጸነሰ አምላክ ነው። እሱ ያልተጸነሰ ደግሞ አብና መንፈስ ቅዱስ ደግሞ አልተጸነሱም አይደለ? በድንግል ማርያም ማህፀን ውስጥ። አዎ። ስለዚህ የተጸነሰ አምላክ አለ ያልተጸነሰ ነው። እንደዛ ለምን በዛ መንገድ ለምን ትረዳዋለህ አንተ? መጀመሪያ የስላሴን አንድነትና ሶስትነት ማወቅ ያስፈልጋል። የለም እሱ ደግሞ መጽሐፍ ቅዱስ ላይ ደግሞ ጥቅስ እንዳትጠይቀኝ አልክ እንጂ አሁን ብጠይቅህ ከመጣውን ጉዳይ ነው እያመጣህ ያለው። አምላክ አንድም ሶስትም ነው የሚል መጽሐፍ ቅዱስ ላይ የለም። ይህ የክርስቲያኖች እምነት ነው። ከመጽሐፍ ቅዱስ ላይ ምንም ማስረጃ የለም። ቀጥታ እንደዛ ብሎ የተጻፈ ባይኖርም አንድም ሶስትም ናቸው የተጻፈ ብሎ ባይኖርም ግን አንድነትና ሶስትነቱን በመጽሐፍ ቅዱስ ላይ ያብራራል። የምን አንድነትና ሶስትነት? የመለኮት ወይንስ የዓለማው? በአካል ሶስት፣ በመለኮት በአምላክነት አንድ ናቸው። አምላክ በአምላክ አንድ ነው፣ በአካል ሶስት ነው የሚል አለ መጽሐፍ ቅዱስ ላይ? ቃል በቃል የተጻፈ የለም እንደዛ የለም። ስለዚህ ከዚያም ጥቅስ ሰብስበን እንደፈለግን ማድረግ አምላክን አይከብድም። አምላክ እኔ አንድ ብቻ ነኝ እያለ እኔ አምላካቸው አንድ ብቻ ነኝ እያለ እየተናገረ አንድም ሶስትም ነህ ማለት መቃወም እኮ ነው እርሱ። እሺ አላህ አንድ ነው ብለህ ታምናለህ? ማለት አላህ የት ነው ብለህ ታምናለህ አንተ? ከፍጥረት ዓለም ሁሉ በላይ ነው ያለው፣ እውቀቱ ደግሞ ሁሉም ቦታ ያካበበ ነው። ከፍጥረት በላይ እንጂ በታች የለም ማለት ነው አላህ። ያ ሁለት የሚያደርገው ነገር አይደለም። አንተ ለምሳሌ የተጸነሳለ ያልተጸነሳለ አምላክ አላህ Subhanahu Wa Ta'ala እንደዛ ተብሎ የሚገለጽ አይደለም። እርሱ አንድ ብቻ ነው። የት ነው ያለው ከተባለ ከፍጥረት ዓለም ሁሉ በላይ ነው። ከፍጥረቱ በታች ያለውን እስከተባለ አላህ ያንን በእውቀቱ አካቦታል። ከእርሱ የሚደበቅ ቅንጣት የለም። አብዱላህ ኢብኑ መስዑድ የተባለው የነብዩ ሰለላሁ ዐለይሂ ወሰለም ሱሐባ ሲናገር ምን አለ? አላሁ ፊ ሰማኢ ወዕልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም አለ። አላህ ከሰማያቶች ሁሉ በላይ ነው፣ እውቀቱ ግን በሁሉ ቦታ ነው አለ። ሁሉም ቦታ ያካበበ ነው፣ ከእርሱ ቅንጣት የሚደበቅበትም ነገር የለም እያለ ይናገራል። ቁርአንም ላይ አላህ ሱብሓነሁ ወተዓላ ይህን ባህሩን በርካታ ቦታ ላይ ይናገራል። እሺ ይህን ይመስላል። ግን አንድ ነው ብለህ ከገለጽከው እኮ ያው አንድ ማለት እናንተን አንድን የምትረዱት
ማለት ሰውም አንድ ሰው ይባላል። አላህም አንድ አላህ ማለት ነው ማለት ነው። ብቸኛ ነው፣ ለእርሱ በፍጹም አጋር የለውም። ያ ማለት ነው ምንም አጋር የሌለው ማለት ነው። ልክ አንተ ለምሳሌ አንድ አምላክ አብ አለን እያለ መጽሐፉ አንድ ብቻ አይደለም ወልድና መንፈስ ቅዱስም አምላክ ናቸው ብለህ ታምናለህ። እኛ ጋር እንደዛ የሚባል ሂሳብ የለም። እኛ ጋር እኮ ሶስት አምላክ ብለን አናመልክም። አንድ አምላክ በሶስት አካል ተገልጧል ብለህ ታምናለህ አይደለ? እነዚያ ሶስቱም ግን አምላክ ናቸው አይደሉም? አንድ አምላክ ነው የምንለው። ስንት ሳይሆን እነዚያ ሶስቱ አምላክ ናቸው አይደሉም ነው ጥያቄ። ሶስት አምላክ አይባልም። እሺ አብ ወልድ መንፈስ ቅዱስ አምላክ ናቸው አይደሉም? አንድ አምላክ ነው። አብ ወልድ መንፈስ ቅዱስ አምላክ ናቸው አይደሉም? እኔ እንጃ። እኔ አንድ አምላክ ብዬ ነው እኔ ማምነው። ስንት አምላክ ነው? ችግር የለውም። እሺ ስንት ናቸው እነሱ? አንድም ሶስትም ናቸው። ስንት ናቸው እነሱ? አንድ ብቻ ናቸው ወይስ ሶስት ናቸው? በአካል ሶስት ናቸው። በመለኮት አንድ፣ በስልጣን አንድ ናቸው። በስልጣን አንድ ማለት በስልጣን አንድ ናቸው። በስልጣን አንድ ናቸው። እርግጠኛ ነህ? አዎ። እሺ ብዙ ጊዜ ክርስቲያኖች ምን አለ መሰላችሁ አምላክ አንድም ሶስትም ነው ይላሉ። በመለኮት አንድ ነው፣ በአካል ሶስት ነው ብላችሁ ታምናላችሁ አይደለ? በመለኮት በፍጹም አይለያዩም አይደለ? መለኮት ማለት ምን ማለት ነው? የመለኮት ባህሪያቶች ምን ምን ናቸው? ግለጽልኝ። እነዚህ በመለኮት አንድ ናቸው አይደሉም የሚለውን አሁን ልናየው። የመለኮት ባህሪያቶች ምን ምን ናቸው? ያው መለኮት ፈጣሪ ነው ማለት አብ ከራሱ የሚያደርገው ነገር አንድም ነገር የለም። ወልድ ያደረገውን ነው አብ ያደረገውን ነው ወልድም የሚያደርገው። ጥያቄው ገብተዋል? የመለኮት ባህሪያቶችን ዘርዝርልኝ። አንድ አምስት ንገረኝ እስኪ። የመለኮት ባህሪያቶች ምን ምን ናቸው? ያው በስልጣን አንድ መሆናቸው ነው። መለኮት ባህሪ የለም? በመለኮት አንድ ናቸው የሚለው ወሬ ብቻ ነው እንዴ? የመለኮት ባህሪያቶች ምን ምን ናቸው አታውቃቸው? እሺ አስረዳኝ አንተ። አስረዳ አዳምጥሽ። በመለኮት አንድ ናቸው ሲባል የመለኮት ባህሪያቶች ለምሳሌ እንደ ምሳሌ እውቀት፣ አምላክ አዋቂ ነው የሚለውን ታምናለህ አይደለ? አዎ ይህ የመለኮት ባህሪ ነው። እውቀቱ ደግሞ አምላክ እንደ ፍጡር የተገደበ አይደለም። ስላለፈውም ስለሚመጣውም ሁሉ የሚያውቅ ነው። ገብቶሃል አይደለ? አዎ ይሄ ነው አምላካችን። አላህ ይሄን ባህሪውን ሲነግረን ዓሊም የሚል ባህሪ እንዳለው ይነግረናል። አዋቂ ነኝ ካለ በኋላ ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም፣ በእውቀቱ ደግሞ የተገደበ እንዳልሆነ ይነግረናል። ያለፈውን የሚመጣውንም ሁሉ የማውቅ ነኝ አለ። ከኔ የሚደበቅ ቅንጣት የለም እያለ ይነግረናል። ይህ አንድ መለኮታዊ ባህሪው ነው። አሁን አብ ወልድ መንፈስ ቅዱስ በመለኮት አንድ ናቸው ከተባለ በእውቀት ለምሳሌ እውቀት መለኮታዊ ባህሪ ነው ብለዋል። እኩል ሊሆኑ ይገባል። አንዱ ከሌላው የሚበልጥና የሚያንስ ከሆነ በመለኮት እኩል ናቸው የሚለው ውሃ በላው። ስለ ምጽአት ዓለም ቀን ኢየሱስ ክርስቶስ ያውቃል አያውቅም? ዳግም የሚወጣበትን ቀን ያውቃል አያውቅም? ማስረጃ ልስጥህ ከመጽሐፍ ቅዱስ። እስቲ ጥያቄውን እንድገምልኝ። ስለ ምጽአት ዓለም ቀን ያውቃል ወይስ አያውቅም ኢየሱስ ክርስቶስ? ስለዚያች ቀንና ስለዚያ ሰዓት ያውቃል አያውቅም? እንዴ ያውቃል እንጂ ፈጣሪ እኮ ነው። በጣም ጥሩ። አየህ ፈጣሪ ነውና ያውቃል። ትክክለኛ ሀሳብ ነበረ። ነገር ግን በጣም በሚያሳዝን ሁኔታ ሊልአሰፍ ኢየሱስ ክርስቶስ እንደማያውቅ ተናግሯል። ስለዚህ ይሄ የመለኮት ባህሪ ከሌለው የአምላክነት ባህሪው እዚህ ጋር ውሃ በላው ማለት ነው። አንድ የዕብራው ጣለት ማርቆስ 13:32 ላይ ኢየሱስ ክርስቶስ እንደማያውቅ ራሱ ይናገራል። ማርቆስ 13:32 ያውና በደንብ አንብብ እሺ ዮናታን። ስለዚያች ቀን ወይንም ስለዚያች ሰዓት ግን አለ ኢየሱስ የሰማያት መላእክትም ቢሆኑ ልጅም ቢሆን ከአባት በቀር የሚያውቅ የለም አለ። ማን ብቻ ነው የሚያውቀው ያችን ቀንና ያችን ሰዓት? ስለዚያች ቀን እስቲ ያ አየህ አይደለም?
ስለዚህ ማን ብቻ ነው ያችን ቀንና ያችን ሰዓት የሚያውቃት አለ? እውቀት የመለኮታዊ ባህሪ ነው ብለናል። ሁሉም አብም ወልድም መንፈስ ቅዱስም በእውቀት እኩል ሊሆኑ ይገባል። አብ ብቻ ነው የሚያውቃት አለ። ስለዚህ ልጅም ቢሆን አያውቅም እያለ ስለራሱ ኢየሱስ ክርስቶስ እንደማያውቅ ተናገረ። አየህ። ስለዚህ በመለኮት እኩል ናቸው የሚሏችሁ ውሸት ነው። በፍጹም በመለኮት እኩል አይደሉም። ከመለኮታዊ ባህሪያቶች አንዱ እውቀት ነው የሚለውን ቅድም ተስማምተናል። አምላክ ያለፈውንም የሚመጣውንም ሁሉ የሚያውቅ መሆን አለበት። ስለዚያች ቀንና ስለዚያች ሰዓት ስለ ትንሣኤዋ ቀን እኔ አላውቅም አብ ብቻ ነው የሚያውቀው ካለ خلاص እሱ ፈቱት። እሱ መለኮት ባህሪ የለውም ማለት ነው። አሁን እቺን ቀንና እቺን ሰዓት ታዲያ አምላካቸው አላህ ያውቃል ወይ ቢባል በጣም በርካታ ቦታ ላይ እናሳየ። ስለዚያች ቀንና ስለዚያች ሰዓት እኔ ብቻ ነኝ የማውቀው እያለ አላህ ይናገራል። ቁርአን ላይ ያውቃላችሁ ይሉ ግን መጽሐፍ ቅዱስን እኮ በቀጥታ እሺ አንድ ቁርአን ላይ እቺን ቀንና እቺን ሰዓት አንድ አምላክ ብቻ ነው የሚያውቃት ተብሎ ነው ቁርአን ላይ ራሱ የተቀመጠው። አያ ሐታ ነብያቶች ቢጠየቁ እኛ እናውቅም አምላክ ብቻ ነው የሚያውቀው ይላሉ። መሲሁም እንዲሁ እኔ አላውቅም ብሎ ቃል በቃል ይሄው እየተናገረ ነው። ምክንያቱም እርሱ ከነብያቶች አንድ ነብይ ነውና ስለወደፊቱ ስለዚያች ቀንና ስለዚያች ሰዓት ከአምላክ ውጭ ሌላ ማንም የሚያውቅ የለም እያለ የሚናገረው ለዚያ ነው። ሱረቱል ሉቅማን መጨረሻውን አንቀጽ አውጣው ይብሮ ሉቅማን መጨረሻው የዚያች ቀንና የዚያች ሰዓት እውቀት ከእኔ ዘንድ ከአምላካችሁ ዘንድ ብቻ ነው ያለው እያለ ይናገራል። ሉቅማን የመጨረሻው ነው ያና ምን ይላል? አላህ የሰዓቲቱ እውቀት እርሱ ዘንድ ብቻ ነው ይላል። ያ ሰላም የዚያች ሰዓት እውቀት ከእርሱ ዘንድ ብቻ ነው ይላል። يسألونك عن الساعة أيان مرسل يسألونك عن الساعة قل إنما علمها عند ربي لا ሱረቱል አሕዛብ የመጨረሻውን ገጽ አውጣው ይብሮ። ሱረቱል አሕዛብ በጣም በርካታ ቦታ ላይ አለ። የዛች ሰዓትና የዛች ቀን እውቀት ከእርሱ ዘንድ ከአንዱ አምላክ ዘንድ ብቻ ነው ያለው። ሱረቱል አሕዛብ እንደዛ ብሎ ያለው አሁን መሐመድ ነው አይደለ? ላ መሲሁ ራሱ ያውና ከአባት በቀር የሚያውቃት የለም እያለ ይቺ እውቀት ከአምላካችን ዘንድ እንዳለች አሁን ላሳየህ ነው። አየህ ሱረቱል አሕዛብ የስአሉከ الناس عن الساعة የሚለውን አውጣው። ሱረቱል አሕዛብ የመጨረሻውን አያ መጨረሻው ገጽ ላይ ያለው يسألك الناس عن الساعة قل إنما علمها عند الله። እሺ ያውና አማርኛን አንድ ወደዚህ ምን ይላል መሰለህ? ያው ሰዎች ከሰዓቲቱ ይጠይቁሃል። ያው አላህ ነው እየተናገረ ያለው ሙሐመድን ነብዩ ሰለላሁ ዐለይሂ ወሰለም ሰዎች ከሰዓቲቱ ይጠይቁሃል እውቀቷ አላህ ዘንድ ብቻ ነው በላቸው አለ። ላ ይጀሊሃ ሊወቅቲሃ ኢላ ሁ። ያቸው እውቀት የሰዓቲቱና የዛች ቀን እውቀት ከአምላክ ዘንድ ብቻ ነው ያለው። መሲሁም ይሄን ነው እያስተማረ ያለው አንድ አምላክ። ስለዚህ አብ ነው እንደ መጽሐፍ ቅዱስ። ኢየሱስ ክርስቶስ አምላክ አይደለም። ስለዚያች ቀንና ስለዚያች ሰዓት ልጅም ቢሆን አያውቅም ማለት የሰማይ መላእክትም አያውቁም ማለት መንፈስ ቅዱስና ወልድ የት ናቸው? ከዚያች ሰዓትና ከዚያች ቀን እውቀት አብ ብቻ ነው የሚያውቀው ካለ خلاص ያው እና ነብያቶች ሁሉ ያስተማሩት ስለ አንዱ አምላክ ሲያስተምሩ ጊዜ የአንዱ አምላክ ብቻ ነው ያችን ቀንና ያችን ሰዓት የሚያውቃት። ሙሐመድ አንተም ብትጠየቅ ልክ እንዲሁ አምላክ አላህ ብቻ ነው የሚያውቀው ብለህ ዝጋ ሄድን እውቀት አላቸው። አያረ የዛች ቀንና የዛች ሰዓት እውቀት ከአምላክ ዘንድ ብቻ ነው ያለችው። እሺ ሌላ መለኮታዊ ባህሪ እናንሳና እንጠይቀህ በዚያ ላይ ማለት እኔ ይሄን ያለው እውቀቱ የለኝም። እሺ ችግር የለውም። ሌላ ኢብሮ አንሳለትና የሆነ ነገር በኢብሮ አብረው የተወሰነ ነገር ኢብሮ ማለት ይሄን ያለውን አንተ ማለት ሳይክ በደንብ እንደዚህ የምታውቅ ከሆነ አሁን አንተን እኔ እፎይ ጋር ሄድ አልልህም። እፎይንም አንተ ጋር እንዲመጣ አልለውም። ግን ቲክቶክ ላይ አለ አይደል? አንተም በራስህ እሱም በራሱ ውስጥ እንትን ሆኖ ለምን አትወያዩ? ውይይት ለምን አታደርጉ? ማለት መጽሐፍ ቅዱስ ላይ እሱ በደንብ ስለሚያውቅ አንተም ቁርአን ላይ እንደዚህ አውቃለሁ ካልክ አሁን እኔ አላውቅም ብትጠይቀኝ አሁን ከመጽሐፍ ቅዱስ መልስ ልሰጥ አልችልም። ታዲያ የሚፈልግ ሰው መጥቶ ይወያይ። እሺ ያው አለ ቤት ሁሉ ክፍት ነው። አዎ ግን አሁን ለምሳሌ አንድ ሰው ቢመጣ ሚዩት ወይ ሊደረግ ይችላል። ግን ሚዩት በማይደረግበት መንገድ ለምን አትወያዩ? እሺ በቃ ለመጨረሻ ጊዜ ልንገራችሁ። ብዙ ጊዜ ክርስቲያኖች እኔ ጋር መጥተው ልክ እንትን ሲሉ ጊዜ በቃ ከዚህ ከሰውዬ ጋር ተወያዩ ይሉናል። ልክ እንዳልተወያየን አድርጎ ስለነገራቸው ነው። ፖለቲካ ስለሰራባቸው ነው። እሱና ተከታዮቹ ማንም ሰው እንዳልተወያየውና በሆስት እንዳልተገናኘ አድርገው እሱና አይደል የምታውቀው አንተ አይደል ይሏታል። አዎ ወላሂ ግን እየዋሿቸው ነው። ምን ያክል ቀጣፊ ውሸታሞች እንደሆኑ እሱና ተከታዮቻቸው በዚህ ትረዳላችሁ። ከኔ ጋር በሆስት አውርቷል አላወራም? በሆስት አውርቷል ከኔ ጋር። ማስረጃ አምጣልኩት ለተናገረው ላነሳው ሙግት
ማውጣት አቃተው። ወዲያው ተሳድቦ ሄደ ነብዩ ሰለላሁ ዐለይሂ ወሰለም። ቪዲዮ አለ፣ ሄዳችሁ ፈልጋችሁ ማየት ትችላላችሁ። ከተሳደበ በኋላ ሌላ እድል ሰጠ ነው። ምን እድል ሰጠ ነው? ናና የምትፈልገውን ጥያቄ በእስልምና ላይ ያለኝ የምትለውን ጠይቅ አልኩት። ገብቶሃል አይደለ? ሚዩት ታደርጉኛላችሁ ብሎ ቪዲዮ ሰርቶ ነበረ። እኔ ሚዩት አላደርግህም፣ ወላሂ አድሚን እሰጠዋለሁ። ከመጣ እዚህ አንድ አድሚንነት እሰጠዋለሁ፣ ስልጣንን ሁሉ አሳልፌ እሰጠዋለሁ። ገስት ላይ ኮሜንት ላይ ባሉት ሰዎች ሁሉ ላይ ይፈርድ ዘንድ። ገብታችኋል አይደለ? አይ ኮሜንት ይዘጋልኝ ካለ የራሱ ፍላጎት ይፈጽማል፣ እዘጋለታለሁ። አንድ ሰው እንዳትናገሩ ብዬ አስጠነቅቅለታለሁ። ብቻ እሱ ድፍረት ኑሮት እዛ የሚቀደደውን መጥቶ እዚህ ያወራል። እያንዳንዱን ሐዲስ እየከፈተ እንዳው የተጻፈው ነው የሚያወራው የምትሉ ሰዎች ሁሉ የዛኔ እውነቱን ታገኛላችሁ። ወላሂ ላዝም እዚህ ከመጣ እኔ ቁሜ ነው መጀመሪያ ማጫወቸው። እሺ ያ ብቻ አይደለም። እኔ ዛሬ ለአንተ አንድ ነገር ልጨምርልህ፣ እንደው እውነትን የምትፈልግ ሆነህ መስለህ ስለታየኸኝ እሱ ብቻ ለምን አንተ ቤት እኔ በሚቀጥለው ቤት እሱ ቤት እሄዳለሁኝ ስለ ክርስትና ለማውራት በቃ እስማማለሁ። ይወስ እኔ እሱ ቤት እሄዳለሁኝ በሚቀጥለው ቀን ማለት ነው። እሱ ደፍሮ እዚህ ይምጣና ወላሂ በሚቀጥለው ቀን እቤቱ እሄዳለሁኝ ማንም ሰው ሳይኖር፣ እኔም እዚህ ጋር መጥቶ ማንም ሰው ገስት ላይ ማንም ሳይኖር እኔና እሱ ብቻ እናወራለን። እኔም እሱ ቤት እሄድለትና በሚቀጥለው ቀን ስለ ክርስትና እናወራለን። በቃ በዚህ እስማማለሁ። ሂዱና ንገሩት፣ እጠብቀዋለሁ ይሄ መልስ እስኪሰጥ ድረስ። ያላ ያ ጥያቄ ካለህ መጠየቅ ትችላለህ። እሺ በዛም መንገድ እሺ እስቲ እናያለን። እና ደግሞ ያው እኔ ቲክቶክ አጠቃቀሙን ብዙ ስለማቅ ነው። አንተ እሱ ቤት ሳትሄድ እሱም አንተ ቤት ሳይመጣ የሚወያዩበት መንገድ አለ አይደል? አወራን። እሱን እኮ ነገርኩህ ቅድም። ተሳደበ፣ በጣም ዝግ ምላስ እንደሆነ በቅርብ ጊዜ የራሳቸው ወገኖች መሰከሩበት። በጣም ተሳዳቢ ሰው እንደሆነ አውቆ የሆነ ሀሳብ ያነሳና ሐዲስ ላይ ቁጥር ምናምን ይሰጣችሁና በዚያ ላይ የራሱን መርዝ ይረጫል፣ ይሳደባል። ታዲያ እየተሳደበ እንዴት ነው የሰውዬ ቁጭ ብለኛ የምናዳምጠው? እሱ የፈለገው ምንድነው? የፈሪ ዱላ አይደለ? ከሩቅ ሆነ የምትወረውረው። ጸጥ ብዬ አዳምጣለሁኝ 20 ደቂቃ ነብይን እንደፈለገ ይሳደባል። ገብታችኋል አይደለ? ግን ደግሞ ሙስሊምም እኮ ይሳደባል። አሁን እሱም ብቻ እኛ ለምንድን ነው የምንሳደብ? ማን መስጊድ ልሳደብ? እኔ ገብርኤልን ልሳደብ? ሚካኤልን ልሳደብ? መጽሐፍ ቅዱስ ላይ የተጠቀሰ ማንኛውን ጻድቅ ተብሎ የተገለጸን አካል ወላሂ አልሳደብም። ብሳደብ እንደዚያ ከእስልምና እናወጣለሁ። ገብቶሃል አይደለ? እኛ እንሳደብም። ነገር ግን እዚህ ቦታ ላይ እንደፈለገ እሱም እኔ ቤት ይመጣል፣ እኔም እሱ ቤት እሄዳለሁ እያልኩህ ነው። በሚቀጥለው ቀን እኔ ከሱ ቤት እሄዳለሁኝ ማንም ሰው ሳይኖር እዛ ስለ ክርስትና እናወራለን ከሱ ቤት። በዚህ ተስማምተናል። አያጅ ይዘለት ይችላል። ከሱ ጋር የሰማችሁት ማናቸው ነገራቶች፣ ጥያቄዎች ካሉ ክርስቲያኖች እዚህ ገብታችሁ መጠየቅ ትችላላችሁ በሙሉ ነፃነት። አንናገራችሁም፣ ምንም አንላችሁም። መታችሁ የሚናገሯቸውን ሁሉ እዚህ መታችሁ ጠይቁ። እምዬ ብነግራችሁ ግን የሚቀደደው ሁሉ ወላሂ ላዚም የለውም፣ ውሸት ነው። ያ ውሸት ነው። እሱ መጥቶ እዚህ ካወራ እኔ አደንቀዋለሁ። እኔ ትንሹ ላይ ሆናለሁ፣ እሱ ትልቁ ላይ ሆኖ እዛ የሚያወራውን ያወራ፣ እኔ ጸጥ ብዬ አዳምጣለሁ። የዛኔ ታያላችሁ። ጥያቄ ካለህ ሌላ ጥያቄ ጠይቅ። እሺ ያው ጥያቄ እንኳን የለኝም። የቀደሙን ያው ጭንቅላቴ ላይ ስለተመላለሰ ነው የጠየቁ። አብሽር። አይ እሺ፣ ሌላ ክርስቲያን ካለ መግባት ይችላል። ሌላ ክርስቲያን ካለ መግባት ይችላል። ያ ሰላም ያ ሰላም ያ ሰላም ያ ቁርአን አጋብዘን ነው። ምን አልከኝ? ብሮ ቁርአን ጋብዘን እስቲ። ቁርአን ቅረብ። ጋብዘን እኔ ጋብዘን ነው ያልኩ። መርሐባ ኢንሻአላህ። ሳሚ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. شيخنا الغالي كيف الحال؟ الحمد لله. الله يبارك فيك. انه يا استي انتن لما اتهرقم ታላቅ ውይይት ምናምን ተብሎ ማስፈራራት እኮ ነው ወላሂ። ጥሪ እንደማይሰጥ ይታወቃል። ግን ዞሮ ዞሮ ከዚህ በፊት ተነጋግረናቸው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ደቂቃ ይዞ እንደፈለገ ማንም የማያስቆምበት ቦታ ሆኖ መሳደብ እሱ የአላህና የመልእክተኛውን ክብር እንትን ማድረግ ነው። ችግር የለውም። በዚህ እንደሚመጣ አሁን እርግጠኛ ነኝ። ተመጫለሽ እፎይ ያዳምጣል። በነገራችን ላይ ተደብቆ ወላሂ ያዳምጣል። እሱም ሳይሆን ሌሎችም አስተማሪዎቻቸው እንዳለ ያዳምጣሉ።
ብዬ ነው የምነግራችሁ። ወረበል ከዕባ በአላህ ስም እላለሁ ወላሂ አዳምጣለሁ። የሆነ ጊዜ ላይ ቪክ የሚባል ልጅ እዚህ አስገብታችሁት ነበር መሰለኝ እና አቡከር እያወራችሁት እኔ ቪዲዮ ተለቆ ነው የሰዎች የላኩልኝ በውስጥ ማለት ነው። እንደ አጋጣሚ እኔ መንጃ ፍቃድ ልማር ሂጄ ያለሁኝ በታክሲ ላይ እየመጣሁ ነበር። ለነሱ ላይቭን ትችላቸዋለሁ ይወሳቸዋል። እቤትም እስክመጣ ድረስ ያስርቶ ላደረሰብኝ ምናምን አውርተው ምናምን ሄደዋል። ከዚያ እና ቪዲዮ እሱ እነሱ ጋር ያወራውን ጭራሽ ልጁ የሚያውቀው ነገር የለም። አረበኛው አይችል፣ እንግሊዝኛው አይችል። ጉግል ትራንስሌት ላይ ገብቶ እያስተረጎመ እንትን ያለውን በቃ ሁሱ ቤት ሂዶ ምናምን እንደዚህ እንትን ብሎ መጣ ፊክ ምናምን ብለው ያወራሉ። እዛ ላይ ምን ይላል ይሄ ሰውዬ ቺፎ የምትባል ሰውዬ ስታደርግ የነበረው ውይይት ቁሜ ላይ ያጨበጨብኩት እያለ ይናገራቸዋል። ስለዚህ ተደብቀህ ትከታተላለህ። ለምን ገብተህ እዚህ ጋር አታግዘው ልጁን? የዛኔ ወይ አረበኛ መተርጎም አልችልም ሲል ወይ እንግሊዝኛ አልችልም ሲል ታዲያ በምን በጉግል ትራንስሌት እጄ ካልተረጎምኩኝ አለ ልጁ። ስታደርግ የነበረው ውይይት እኔ ቁሜ ላይ ያጨበጨብኩት። ለምን ቁመህ ታጨበጭባለህ? ገብተህ ለምን እዚህ እንትን አትለውም? ደፍረህ ግባ እንጂ ሁሴን ቤት አንድ ቀን ሳትሞት ግባና አንዲት የምንናገራትን ነገር እዚህ አስተባብሉ። ገብታቸው ክርስቲያን ሰባኪዎቻቸው መምህሮቻቸው አይገቡ እዚህ ሲያዳምጡ ይውሉና ማታ ገብተው ላይ ከብተው ሪፖርት ያደርጋሉ። የቀን ውሏቸውን ማለት ነው። ዛሬ እንዲህ እንትና ቤት ውለህ እንትና ቤት ውለህ ገብታችሁ እንትን በሉ። ላ ዩቃቲሉነኩም ኢላ ፈቁረ ሙሐሰነቲን አው ሚን ወራኢ ጁዱራን ከግንብ ወይንም ከግንብ በስተጀርባ ሆኖ ካልሆነ በስተቀር አይዋጓችሁም ማለት ተደብቀህ እንዲህ አጨብጨህ ታደተከተና መታ ላይ ሄዳ ይሄ ነው አይደል? ከእናንተ ተሻሉ እኮ ህፃናቶች ልጆች ገብተው እዚህ የሚያወሩትና የሚወያዩት ልጆች በለጣችሁ። ግን በጣም ያሳዝነው ወይ አረበኛ ያለበት ይሄ ነው። ጥያቄ ያለው ክርስቲያን ካለ መግባት ይችላል። إذا في مسيح محترم يريد أن يناقشنا أو يطرح علينا أسئلة دينية فالمجال مفتوح لكم بعد. እሺ ዩሱፍ እሺ ሄኖክ ጥያቄ አለ? ቀጥል። ሄኖክ ጥያቄ አለ? ገብቻለሁ። ሰላም። እሺ ሰላም ወይንም ራስ እንዴት ነው? እሱ ደህና ነኝ አልሐምዱሊላህ። አለን ጥያቄ ነበረኝ ነው። እሺ ጥያቄ ምንድን ነው? የኔ ጥያቄ አሁን እኔ ክርስቲያን ነኝ እና ስለ ሙሐመድ አሁን እኔ ታሪኩ ምንም አላውቅም። ታውቃለህ? በእኛ መጽሐፍ ላይም የለም፣ ሰምቼ አላውቅም። እና በእናንተ መጽሐፍ ስሰማ ቅርብ ጊዜ ነው ያወቅሁት። እኔ በእናንተ መጽሐፍ ላይ ስሰማ ነቢይ ነው እና እኔ የማውቃቸው ነቢያቶች እነ ሙሴ ናቸው። እና ሙሐመድ አሁን ትልቅ ደረጃ ያለው ነቢይ ነው የሚሉኝ። ታውቃለህ? እና ነቢይነቱ ምንድን ነው? ታምራቱ እስኪ ታምራቱን ንገረኝ። በጣም ጥሩ ጥያቄ። ወሳኝ ጥያቄ። አንድ ነቢይ ላይ ብሎ ሲነሳ ተአምር ይሰራል፣ ለህዝቦቹ ያሳያቸዋል። ትንቢትም ይናገራል፣ የተናገረው ትንቢትም ይፈጸማል። የሚመጣበት የሚያስተምራቸው ትምህርቶች እንዲሁ ስለ አንዱ አምላክ ይሰብካል። ባዕድ አምልኮችን ያስጠነቅቃል፣ ሰይጣናዊ መንገድን ያስጠነቅቃል፣ ለሰዎች የጽድቅ መንገድን ያሳያል፣ የጥፋትና የኃጢአትን መንገድ ደግሞ ያስጠነቅቃል። ስለ ቀጣዩ ዓለም ይናገራል፣ የገነት መንገድን ያሳያል፣ የገሃነም መንገድን ያስጠነቅቃል። የቀደሙትን ነቢያቶች ደግሞ በጥሩ ያነሳል፣ በክፉ እንኳን አያነሳቸውም። እነዚህ ሁሉ ነቢያቶች በነቢዩ ሰለላሁ ዐለይሂ ወሰለም ጋር ላይ ይገኛሉ። ከሰራቸው ተአምራቶች መካከል ከተባለ ሰሒህ ቡኻሪ እና ሙስሊም ላይ በተገለጸው መሰረት ሰአለ አህሉ መካ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ዩሪየሁም አያ ፈአራሁም ሚን ሽቃቂል ቀመር መረተይን ይላል። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ነቢይ ነኝ ብለው በተነሱ ጊዜ የመካ ሰዎች ነዋሪዎቻቸው ጠየቋቸው፣ እንደው አንተ ለመሆኑ እውነት ከአምላክ ዘንድ የተላክ ነቢይ ከሆንክ ተአምርን ሰርተህ እንድታሳየን እንሻለን አሉ። ወዲያውም የጨረቃን መከፈል አሳዩቸው ይላል። ገብተዋል? ጨረቃን ለሁለት ከፍል አሳዩቸው። ይህን የአይን እማኝ ያዩ የመሰከሩ ተናግረዋል። በሐዲስ ላይ ይገኛል ማለት ነው። አላህ ይህን በቁርአን ላይ ያረጋገጠላቸው እቅተረበት ሰዓቱ ወንሸቀል ቀመር ይላል። ያውና ጨረቃይቱን ተገመሰች እያለ የጨረቃይቷን መገመስ ወይም መከፈል አላህ ስብሐነሁ ወተዓላ በቁርአን ላይ ያወሳዋል። ያን እንደሚያወጣ ለሐዲሱ በዚህ ቦታ ላይ